ቤታውን ገብተክ ዜድ የምትባል ሌዝቢያን ቤታ የምትባል ሌዝቢያን አብረባ ተጋብተው እንዲያልክ በቃ ለፍልፍ ስራህን ስለማቆም እዮዳ ጥጦ እየሰጡ ነው ጥባ በእውነት እንደ ልጅ ነው የሚያደርገው። እግዚአብሔር ምስክሬ ነው ጋይስ። በቃ እንደ ልጅ እንደ ጻን ልጅ ነው ማምላክ የሚያደርገው። እስኪ አስገቢው እንደበርበት ዜድ አስገቢው ራስሽ አስገቢው ላክ እስኪና እንደበርበት። ሰሞኑ ወሬ የለም። አንድ ቁጥር ጻፍና ግባ። አይ መንከራ ይበላ በቃ በስነ ስርዓት አውራ ዜድ በመጀመሪያ ቤትሽን ከፍተሽኝ አመሰግናለሁ። በባለፈው አልቀሰሽ ልጆችን እደፍራለሁ ብለሽ ተናግረሽ አልቀሰሽ ይቅርታ ብለሽ መልሰሽ ሰርጀሪው አላሳመረሽም። በጣም በራስሽ ኮንፊደንስ የለሽም። ሂውመን ሄር ሜክአፕ ሳታረጊ እንደሚስትክ ያን ከማከል አለሽ። ይኸውልሽ ምን ብታረጊ ያለሽም በራስሽ ኮንፊደንስ የለሽም። እስኪ እንደ ወንድ ልጅ ቆፍጣን ይላውራ እንደ ወንድ አውራ 6 ዓመት ስናውቅሽ ሰርጀሪ ካረግሽ በኋላ ቆምሽ። አሁን ቆምሽ አልቀመጥም። ባለፈው ሳምንት መልሰሽ ትወፍሪያለሽ። ሌላ ይወዳብ ነበር። መልሰሽ ትወፍሪያለሽ። ባለፈው ሳምንት ያወራውን አውጥቼ ላሳይክ፣ ሪከርዱን አውጥቼ ላሳይክ። ሚዩት አታድርጉትኝ። ሚዩት አታርጉት። አንቺ እኮ አሁን ከሴጋው ጋር ለመታረቅ ስትፈልጊ ከኔ ጋር ትጣያለሽ። እኔ እንዳንተ እኔ ቤት የመጣሽው አንቺ ቤት ጫቃለሁ ነኝ ቤት ምትጫቃለሁ ነኝ። ፎቶ ለጥፈክ ያደነከኝ አንተ እንጂ ማን አባህ አድንቀኛለህ? ማን አባክ ስታለቅሽ ራስሽ ልትገይ ስትይ ራስሽ ልትገይ ስትይ ገመድ ስታመጪ ተዋት ብለውኝ ለምነውኝ ብዙ ሰው ልኮ አንቺ እኮ ይኸውልሽ መማር ነው። አንቺ በመማር ነው አይደል? እስኪ እዮዳ በመማር እኮ ነው የፈመሽው። አባትሽ ኤርትራዊ አማራ ካልሆንኩ ብለሽ ተሰቃየሽ። አማራ ካልሆንኩ ብለሽ ተሰቃየሽ። ቤት እናውቃለን እኮ አማራ ደግሞ ጎንደሬ አትሆኝም። ጎንደሬ እናት አይሳደብም። የጎንደር ሴት ሰርጀሪ አታረግም። የጎንደር ሴት እንዳንቺ ጋጠ ወጡና ላይ እኮ 2008 ላይ ከምር ነው ብለሽ ቤታ 2008 ላይ ፌስቡክ እኔ ኮሌጅ እያለሁ አንቺ ፌስቡክ ላይ ነበርሽ። ደግሞ ትልቅ እኮ ነሽ አንቺ ፌስቡክ እያለሽ እኔ ገና ኮሌጅ ነበርኩ። በጭንቅላት በልጣ አንቺ 45 ዓመትሽ ለምን ተዋሻለሽ? ምን ችግር የለውም። ሆላ ላሳይሽ ፌስቡክ ላይ የለጠፍሽውን 2008 ላይ እኔ ኮሌጅ ነበርኩኝ 2008 ላይ አንቺ ፌስቡክ ላይ ነበር። እሺ ቆይ ግን ታዲያ ለዛ ነው እንደጻልጅ የምትሆነው? ለዛ ነው እኔ ልትሳደቢ እኔ እና አንቺ ሞራል አንድ ልንሆን እኔ ብሰድብ ማለት ነው። አንቺ እኮ የትግራይ ህዝብን ሙልጭ አድርገሽ ተሳደብሽ። እናንተ እኮ እሷ እኮ ዜድ እኮ ስለማታውቅ ነው። ለጊፍት ስለምትኖር አሜሪካ ቁጭ ብለሽ በጊፍት የምትኖር ዜድ ረፊ አትግቢ። ዜድ አትግቢ። አም ሲሪየስ ረፊ ዜድ ስለማታውቅ ለጊፍት አትበለኝ። እኔ የአማራ ህዝብ ወደዋለሁ አልኩ። አንቺ ቲዲኤፍን ወደሽ አማራን ህዝብ ልትወጂ አትችይም ብዬሻለሁ። ይጋጫል። ተረጋግተሽ አውሪ። እንደ ሴጋው እንዳልመስል ቆይ ልንገርህ። የትግራይን ተሳደብኩ፣ የኦሮሞን ተሳደብኩ፣ የአማራን ተሳደብኩ። ምንድን ነው የሚያልከው? ልጅ ተሳደብኩኝ፣ ባለጌ ነኝ፣ መጥፎ ነው የሚያለው። ለምንድን ነው ከአንተ በላይ ህዝብ የሚወደው እንዴ? ድመት እኮ ሂውመን ራይት ጋር ስትገባ ካንቺ የበለጠ ይመለከቷታል። ባለጌ እኮ ነው የሚወደው ካንቺ የበለጠ። ስሚ እያወቅን ቤታ ሰው እኮ ተመልካች የሚወድ እኮ ባለጌን እኮ ነው የሚወደው። አሁን እኮ ነው የፈመሽው አንቺ ባለጌ ስለሆንሽ ነው። ባለጌ አንተ እናት ብዳያክ ባለጌ እኔ አልሳደብም። የዜድን አንቺ ዜድ ክፈችለት እናትሽን ብጅ ልጆችን እደፍርልሃለሁ ስትለኝ በአካል ባገኛ ሌላ ጉዳይ ነበር የሚሆነው። እሷ እኮ ልጆችን ነው እደፍርልሃለሁ ያለች። እኔ እንዳንቺ ባለጌ ጋጠ ወጥ አይደለም። ከዛ በፊት ምን ብልሃት ነው አላልኳት? ምንድነው? ከዛ በፊት ባትሰድባት ትሰድብሃለች ነው አልሰደብኳት። የሷን ተው
ዜድ ተያት ዜድን ከዜድ ጋር እኮ መጣ ይቅርታ ኦኬ ዜድን ተዋት ዜድ እኮ ሰላም ፈጥረናል አሁን አንቺ ዜድ ፋውል እየሰራች ተዋት ዜድን ተዋት ተንፈስ አሁን አንተ ቤታ ተረጋጊ ይቅርብሽ ከኔጋ ይቅርብሽ ቤታ ከኔጋ ይቅርብሽ ከምር ይቅርብሽ በባለፈው ገመዳና ሰጣው አባቴ ይሙት አንተ የሚሻልክ ልንገርህ ይቅርብሽ አትብለክ ከኔጋ መነጋገር እኔ ልቀሃለሁ አባቴ ልቀሃለሁ አትንቂኝም በጣም እሺ የምትጠዩ ሰው ማን ነው ቤታ ወዶ አባቴን ጉርጓድ ይክታተው የምትጠዩ ሰው ማን ነው በዚህ ምድር የምትጠዩ የሚያስጠላሽ ሰው በዚህ ምድር ሰው አልጠላም እኔም ብለሻል እኮ በዚህ ምድር የምጠላው እየወዳም ነው ለምን ትጠይኛለሽ አዳምጠኝ ለምን ትጠይኛለሽ ከናክሽ አዳምጠኝ የምታደርገው ተግባርህን እንጂ ሰው በሰውነት ተግባር የምትናገረው ካንቺና ከኔ ተግባር ማን ነው ተግባር የሚሰራው አንቺ ተሳዳቢ እኔ እኮ እንዳንተ እኮ እናትን ምን ቂንጥራችሁ ላይ መናሲድ አድርጉ የምትይኝ ምን አንቺ ነው የተማርኩት እኔን ኧረ እግዚአብሔር ካንቺ የተማርነው ቤታዩ ካንቺ የተማርነው እኮ አንድ ፍሬ ልጅ ዮናስ እንዳንቺ አይሳደብኝ ሳትሳደቢ ቤታ ሳትሳደቢ እስኪ ኮንቴንትሽ ምንድነው ወርጆ ኮንቴንት ሳትሳደቢ ያንተ ምንድነው እኔማ ፓስተር ነኝ ሳይንቲስት ነኝ አስተማሪ ነኝ ብዙ ነገር ፖለቲካ አርቲስት ነኝ እኔማ የታወቅ ኦርኬስትራ ነኝ እስኪ እሺ ቆይ ያንቺ ኮንቴንት ምንድነው እንደው ቲክቶክ ያለ ነዋሪ ሁሉ ባለጌው ነው አይደል? ይሄ ሁሉ ሰው ቁጥጦ ያለ ይኸውልሽ ቁጥር አንድ በዚህ ሶሻል ሚዲያ ላይ ምደነቅ ምከበር ነኝ ባለጌ አይደለው ለገንዘብ አልሰራ አላሽቃብጥ አላስመስል አይሰጡም እኮ ሙሉ ሌቦችን አስጨነቁ ተሳዳቢን አስጨነቁ እኔ ከመጣው በኋላ እኮ ነው ሰላም የመጣው ገና 4 ዓመት ቤታ አንቺ 2008 በቴሌግራም እኔ ባይዘውኝ በፌስቡክ በቴሌግራም ነው ማቀቅ እኮ ፌስቡክ ላይ አሁን ከኔ ጋር ፌስቡክ ላይ 2019 ነው የመጣሁት አትዋሺ ቤታ አሁን ምንድነው ጥቅሙ መጣ ካልመጣ ካሁን ለጋለ 20 ዓመት ተቀምጣችሁ ፈመስኩት ያለሽ እንዴ ካንታው ፌመስ ነኝ ለምን ምን አድርገሽ ቤታ እየዳ አንዴ ታረጋለህ ስትረስ ምን ከኔና ካንቺ ማን ነው ፈታ የሚያደርገው ቤታ እየዳ አንዴ ማርያምን ይላል አረ ይዛያላችሁ ቤታ በእናትሽ ቤታ ግን ይኸውልሽ እኔ መከርኩት አማራ ነሽ ስትባይ መከርኩት አልሰማም አንዴ አናግረኝ አንዴ 2000 ያላችሁ ለአዲያ ሚል ፎሎ አድርጉልኝ ተናገሩ አሁን ቤታ ከሌጋ መጣላት የምትፈልጊው መሰዳደብ የምትፈልጊው ልስማም እዮዳ አንድ ነገር ልንገር እኔ ማለት ማርያምን ብትሰድበኝ ብትረግጠኝ ድሮ ሰው ሲሳደብ ሮጬ ነው የምሳደቡ ያንን ነገር ትቻለህ መሰለኝ እኔ ጋር ይቅርብሽ አዳምጠኝ ይኸውልህ ለሚቶክ ላይ አታስጨርሰኝም እኮ ላውራና ታወራለህ ወይ አውራ ወይ እኔ ላውራ አንተ ይኸውልህ ስድብ ማለት ስፈልግ እናትን ስፈልግ አባትን ስፈልግ ልጅ የፈለጉትን መርገጥ አቅም አለ ሶሻል ሚዲያው መጠቀም ይችላል ውሸት አልሳደብም ምን አጥዋሽ ኦኬ ለጨርስ ለምን ማራዳ አይደለሽም እኔ አልሳደብም ለምን ኦኬ አንተ አራዳ ኮስ አስጨርሰኝ አውራ ወይ በሰዓት አለ ወይ አውራ ወይ ሌላ አውራ እኔ ኩል ማውራት ሌዲስ ፈርስት ኦኬ እንደዛ ከሆነ ጥሩ ይኸውልህ ካንተ ጋር መሰዳደብ አያቅተኝም ወገቤን ይዤ መሰዳደብ ይችላል እኔ ግን ቤታ አትሽ ውስጥ 3000 ሰው ገብቶ የሚያይን ሰው ለምንድን ነው የተሰዳደብኩኝ ራሴን ዝቅ እያደረኩ ኮተት የምሰበስበው መሰብሰብ አይጠበቅብኝ አንተ ግን ካሁን ቤቷ ላይ ዮኒ ኮመንት ላይ ስለጻፈ ብቻ ቤታ ለኔ ከዛን ቀርቆ ቁጭ ብዬ እያየው እኮ ነው እኮ እንደሆነ ነገር የተለወጥከው የሆነ አብርሃም የሚባል ገብቶ ኧረ ትክክል አይደለም እያለህ እንኳን እናትህ ትበዳ ብላ አስወጥተዋል ፈርስት ኦፍ ውሸት እግዚአብሔር ምስክሬ ነው ቁጭ ብዬ ነበር ከዛ ነው ላይቬን ገብቼ ጤነኛ አይደለም እንዴ እንደው ምን ይሰመመለኝ ቅልፍ ላይ ነበር አንተ ለምን ጆከርን አልመለስክለትም እዛ ጋር ቁጭ ብሎ እየነገረ ነበር አይደለ አንተ ምንድነው አህያውን ፈርቶ ዳውላው ወንዶችን ሲያቀተ ሴት ላይ ፍለፊት ቁጭ ብሎ ምንድነው ጆከር ያለከኝ እኔ ሁላችሁንም ይቅርታ አድርጌላችኋለሁ ብሎ ምናምን ሲናገር አማራ ትግሬ ላይ ካልመጣ አልናገረውም ከዛ ከኮመንት ላይ እንደውም ስጽፍለትኝ ፈትቻለሁ ጆከር ሲላይ እኔ አማራ ትግል ላይ ካልመጣ አልመጣብህም ስለ ሃይማኖት መብት ነው ብዬ ጊፍት ሰጥቼው ወጣዋል አይደል ቁጭ ብዬ ያዳመጥኩኝ ነበር አንድ ነገር አላልኩም እኔን ግን ቤታ የሆነ ቪዲዮ ስለላኩልህ ብቻ ሙልጭ አድርገህ ሰደብከኝ የዛን ቀማ ምንም ጆከርንማ መስደብ ብቻ ሙዚቃ ሰርቼ አሯሩጮ መጥቶ ይቅርታ ጠየቀ ምን ምታውል ጆከር አይጠይቅ ይቅርታ ጠይቆ ነው የገባው ነው ያልኩም ጆከር ቤት እሱ መጥቶ ይቅርታ ጠየቀ ይቅርታ ሲጠይቅ ደግሞ ምን ችግር አለው ጆከር ለኔ ነው የሚሰራው ምን አገባኝ ፖለቲካ ጭኜ ልከዋለሁ ይሄዳል ያውቃል አንቺንም እኮ ነው ፖለቲካ ላይ ተጠቀምኩብሽ ምን አለኝ ካንቺ መቼም አትጠቀም አማራ ስለምትይ እኔ አማራ እንዳልሽ አውቃለሁ ጎንደር እንዳልሽ አውቃለሁ ግን አማራ ስለምትይ አንቺን ደስ ላድኖ የሚከተሉሽ የጎንደር አማራዎች
ለማንቃት ተጠቅሜያለሁ። እኔ ግን በዚህ አጋጣሚ ማለት እስኪ ኮመንት ላይ ጻፉ። ከየት ብሄር ናችሁ? የት ናችሁ? እኔን የምትከተሉኝ አማራ ብቻ የሚከተለኝ ይመስላል። አሁን የ300,000 ፎሎ ለዛውም ብሎክ አድርጌ ነው። ብሎክ ባላረግረው 500,000 ይገባል። አንቺን የሚከተሉሽ እንደዚህ አድርጎ የጎንደር ሴት ኖ ቤታ አንቺ እኮ ነግሬሻለሁ። ምክር አሰሚም እንጂ አሁን ስድብ አቁሜያለሁ፣ ፖለቲካ አቁሜያለሁ አላልኩም። የትግራይ ህዝብን ይቅርታ ብለሽ ነው አንቺ? ማንንም አይጠበቅብኝም። ማንም እዚህ ቲክቶክ ላይ ሲመጣ ማንንም ይቅርታ ማለት አይጠበቅ። ህሊናዬን ነው ይቅርታ ምለው፣ ከዛ ፈጣሪን ነው ይቅርታ ምለው። ሰው ይቅርታ አልኳል አልኩኝ ምንም የምትለወጥ ነገር የለም። እኔ አሁን የትግራይን ህዝብ መጥቼ ይቅርታ ስላልኩ የትግራይ ህዝብ እኔ ካልኩት ነገር ይድናል ያወራ አይደለም። ህሊናዬን አይምሮዬን ህሊናዬንና ፈጣሪን ነው። በዛኛው በኩል ደግሞ የትግራይ ደግሞ ተከታዮች አሉትም ደግሞ እነሱም ደግሞ አማራን ህዝብ ይቅርታ ከማለት ህሊናቸውን እና ራሳቸውን ይቅርታ ይጠይቁ። አለቀ ደቀቀ። እዚህ ቲክቶክ ላይ መተካንተ ቤታ ኦሮሞን ትግሬን ተሳደበ ያቁኛል እኮ አሁን እኮ ኦልሞስት ቤታ አቁሜያለሁ ብለሻል እኮ ከ6 ወር በፊት እኮ ይቅርታ ጌም ለመጫወት ከመጫወት በፊት በፍጹም እስኪ አምጣና አሳይ። እኔ ትግሬ ኦሮሞ ህዝብ ለጌም ብዬ ይቅርታ ብያለሁ። ኖ አዳምጪ። ጌም ከመጫወትሽ በፊት የቀጠሮ ጌም 27,000 ገብቶ ከማየት በፊት እኔ አቁሜያለሁ፣ ፖለቲካ ወጥቻለሁ፣ ለትግራይ ህዝብ የኦሮሞ ህዝብንም ለበደልኳችሁ ላጠፋው ይቅርታ አላልኩም። ያልኩት እና ይቅርታ ሳትይ ነው አሁን ዛሬ እኔ ነጥብ ለማስጣላቸው ነጥብ አይደለም። ቆይ ሆላ እኔ እዮዳ ማንንም ሰው በምድር ላይ ይቅርታ አልጠይቅም። ይቅርታ የጠየቅኩትኝ ደግሞ ልንገርክ፣ ይቅርታ የጠየቅኩትኝ ደግሞ አንድ ሰው ነው ይቅርታ የጠየቅኩትኝ። እሱም ደግሞ ዘመነ ካሴን ተሳደበች ብዬ በንዴት ልጇን አንድ ቀን የተሳደብኩባትን እሷን ሶሪ ብያለሁ። ራሴ ለህሊናዬ ስለው ማንንም ይቅርታ አልጠይቅም። ለምን መሰለህ? እዚህ ሶሻል ሚዲያ ላይ ስንመጣ አማራው ትግሬውን ሰድቧል፣ ትግሬው አማራውን ሰድቧል፣ ኦሮሞ አማራውን ሰድቧል። ሁላችን ጉራጌውም ተሳድቧል፣ ብሔር ብሔረሰቦች ተሳድበናል። ማንኝ እኔ ከሰው ተለይቼ ይቅርታ አድርጊ። ከኔ በላይ እኮ የበደሉ አሉ። ከኔ በላይ እኮ እኔ በህይወቴ ቁረጥ አንገት በጥሰጣል ብያለሁ። አምጣና ሳይ እኔ እንዲያውም ምን አደርጋለሁ መሰለሽ? እኔ አንገት የትግራይ ህዝብን አንገት በጥሳችሁ ጣሉ ብለሻል። ብለሻል። በዚህ ወር የአንቺ ቪዲዮ ብቻ ፖስታለሁ። ሞዴዳው ቢካዝ ቤታ ኦሮሞንም ትግሬንም እንደ አንቺ በህይወቴ እሱን ተወው፣ ስድቡን ተወው። በስድብ ነው የምልሽ። እኔ ግን በስድብ ማንም አማራ ቆማጣ ሲል እንዳንቺ ተሳዳቢ የለም። አዳምጠኝ ጋላ እኔ ብቻ አይደለም፣ አንተም ጋላ ብለሃቸዋል። ቆማጣ እኔ ብቻ አይደለም፣ እኔ ብዬም አላቅ። ቆማጣ ግን ቆማጣን አማራን ይላሉ፣ ኦሮሞን ጋላ ይላሉ። አማራ ቆማጣ ነው ቤታ ይላሉ። አንተ ራስህ አማራ ቆማጣ ነው ወይ ማለት? አንተ የሰደብከን አይደል እንዴ? አማራ ቆማጣ ነው ወይ? አማራ ቆማጣ ነው ወይ ማለት ማን ነው? አማራ ቆማጣ ተብሎ ይታወቃል። አንተም ብለህ አታውቅም እንዴ? አማራ ቆማጣ ያልካዘፈንከ ኦሮሞችን ጋላ ብትያቸው ስማቸው ስለነበረ ይከፋቸዋል። አማራ ግን መቼ ነው ቆማጣ ተብሎ ይታወቃል? እንደዛ እኮ ይኸውልህ፣ ስማኝ፣ አዳምጠኝ። አሁን ነጥብ ለማስጣል እንዲህ ትዊስት አታድርገው ነገሮቹ። ኦሮሞዎች ያልኩህ እዚህ ቲክቶክ ላይ ሁሉም ሰው ተሰዳድባል። አማራን ቆማጣ እያሉ ሲሳደቡ፣ አማራው ኦሮሞውን ጋላ እያለ ትግሬውን ቁርቋላም እያለን በደንብ ተሰዳድበን ተረጋግጠናል። በሱ ደግሞ ማለት ነው ለእኔ ትልቅ ነገር አለ። ራስ ግን አማራ ቆማጢቲ እያልክ በዘፈን አድርገህ ልጫወትልሽ። ሙዚቃው እኮ አለኝ። የቁምጥና አመለካከት ያላችሁ የቁምጥና ኖ ቀዮልሽ። አሁን እኮ እናንተ ሙሉን አይደለም እንዴ? እኔ እንደውም አንድ ደቂቃ እኮ ነው የቁምጥና አመለካከት ያላችሁ። እናቴ ዶሮ ታንጠለጥላለች፣ ጥቁር ዶሮ ያንጠለጥላሉ። እኮ ቆማጣ ናቸው አማራ ያንጠለጥላሉ። በቪዲዮ ያመጣልሻለሁ። አሁንም ራሱ እየወጣ ነው። እኔ እኮ ያደግኩበትን ነው የማውቀው። ጎንደር እኮ ነው ያደግኩት። ቤታ አላቅም ስለ አዲስ አበባ፣ አላቅም ስለ ጎጃም፣ አላቅም ስለ ወሎ፣ ስለ ወለጋ ውስጥም አለ አሉ። አሁን ወለጋ ውስጥም ኦሮሞዎች ያደርጋሉ፣ በየሐረርግም ያደርጋሉ። እኔ የምናገረው ላይፍ ኤክስፔሪየንሴን ነው። አንቺ ግን አሁን አንተ የአማራን ህዝብ ተሳድቤ አላቅም እያልክ ነው። የአማራን ህዝብ ተሳድቤ አላቅም። እኔ እተቸዋለሁ፣ እቃወመዋለሁ። የአማራ እሴቶች የሆኑትን ካልቸር ሊናገራለሁ። እኔ ፍርዱን ለህዝብ ትቻለሁ። ይሁዳ አሁን ምን እያደረግን ምን እያደረግን እንደሚመስለኝ ታውቃለህ? ይሄ ማህበረሰብ አላወቀንምና ምንሰራውን ነገር በድብቅ አድርገን አሁን ልክ የተደበቀ ነገር አውጥተን ይሄ ማህበረሰብ እኮ ታዛቢ ነው እኮ ስናረግ የነበረውን ስንሆን የነበረውን በደንብ የሚያይማ። እኔ አሁን አንዳንድ ሰው ያስቀኛል፣ ከራሴ ጀምሮ ማለት ነው። ላይቭ ላይ የተናገረውን የሰው ልጅ ባህሪ አምጥተን ላይቭ ላይ የተሰራጨን ነገር ሚስጥር አለኝ የሆነ ነገር ሲል አይቻለ ብለን እናሰማለን። ይሄ እንፈረድ
እኔም የተናገርኩት ይምጣና ይሰማ አንቺ ነዛ ነው ሰው ዝም ብለሽ አሁን ከለጋሽ እኔ ይሄን ያክል ዳም መስላለሁ እዚህ መጥቼ እዮዳብ እንዲህ ብሎ አማራ ኦሮሞን አልልም ለምን ህዝቡ ያውቃል ያውቃላ የለም እኔ የምታወቅበት ተሳዳቢዎችን በማሳደድ አንተ የምታወቅበት ሰው ስትረዳ ተራበ የተቸገረ ስትረዳ ፓስተር ሆነክ ስንቱን ከእብደት ፈውስ ስትሰው ምናምን እሱ ነው የምናውቀው በቃ አናቀምበላ ያው ዮናስን ፓስተር አደረኩት አንቺን እንደዚህ ሽንቅጥ አድርጌ ሰርጀሪ አስደርጋሽ መጣሁ it's okay ስላለኝ ኖ ቤታ ስላለሽ እኮ አይደለም ይኸውልሽ ስላለሽ ምናምን እኮ አይደለም እኔ all organic everything's organic about me I have nothing የተቆዘረውን ቀንስን የኔንቶ እኔ ይኸውልሽ አሜሪካን ሀገር ተቀምጠህ ኢቭን እንኳን ተሰርቼ እንኳን ቢሆን እንኳን ኢቭን አሜሪካን ሀገር ተቀምጠህ ሰርጀሪ እንደ ትልቅ ታያለህ የ14 እና የ13 ዓመት ልጆች ሄደው ለሚቆራረጡት ነገር እንደ ትልቅ አይነት ሰርጀሪ ትላለህ እኔ ኦርጋኒክ ነው የምወደው ባደርገውም ነው ምልክ ባደርገውም በገንዘቤ በሰውነቴ ነው አንተ ምን አስጨና ሚስት ላላረኩ አንተ ላይ አላስጨና ይሄ እኮ አንተው በሰው ልጅ ባዲሼም ማስያዝ እንትን ማለት ይሄ እንዴ ቆዝራ ምስኪኛ ነው ባዲሼም ያስያዝኩ አይደለም እኔ መብትሽ ነው ብዙዎቹን ታደርጋለህ ሰው አንድ ተዘብዘፈት እንዲህ ብለህ አላረግም እኔ ዜድም ስመጣ የመጀመሪያ ጊዜ መስላኝ ነው ታን ነው የምትለው ፔጅ ሁለተኛ ዝች ቤት በነገራችን ላይ ይኸውልሽ ቤታ ይቅርታሽ ቦልኬዋለሁ ዜድ በጣም 5 ጊዜ ከዚህ ሁላ ሰው ነው እኔ አሁን አንቺ ምክር ነው የሰጠሁሽ በባለፈው ስትሰድብኝ ኦርቶዶክስ ነሽ ኦርቶዶክስ ተዋህዶ እየተሰደበ ነው አሁን አውጥና በግኝ አሁን እኮ ልንግባባ ያልቻለ ለምን ነው ግፍ ከኔ ጋር ስትናደጂ ዮናስን የምታነሺው መቻ ነሳው ከዚህ ማውን ዮናስ እኮ ካንተ ይበልጣል ዮናስ እኮ እንደዚህ ያደርጋል ከኔ ጋር እዮዳብ ይበልጣል እዮዳብ ይሄ እኮ ኦቬስ ሆነ ነው በሱ ነው የሰደብከኝ በሱ መጣክና በአንድ ሌሊት ምን አለ መሰለሽ ዜድ በአንድ ሌሊት ምን አለ መሰለሽ አንቺ ደደቡሻ 3000 ሰው እየተከተለሽ የሱን አካውንት ማዘጋት ያቃተሽ አባትሽን ገራሽ ነው እናቴን እንሳኝን ይኸው ከሰደብሽ በኋላ በጭራሽ በኮሜንት ገብተው ባላና ገብቶ ተው ሲልክ አብርሃም ገብቶ አብርሃምን ማጨራሽ እናትን ብዳብላ አባረርኩ ይሄ እኔ ፖለቲከኛ መስሎኝ ነው እንደዚህ መጥቶ ለአንቺ ለተራ ሰው እዮዳ አሁን አንድ ጥያቄ ልጠይቅ እዮዳ አሁን እኔን ሰደብከኝ አይደል አንቋሸሽ እኔ አልሰድብሽም ኖ ቆይ ጥያቄ ልጠይቅ ሰደብከኝ አንቋሸሽከኝ ምን አልከኝ ማለት ነው ትለውጠኛለህ አትለውጠኝም ዝም ብለህ ነው እኮ ላይቭ ላይ ተሳደባለህ በዚህ ይኸውልሽ በሶሻል ሚዲያ ላይ የማይለወጥ ያየሁት 3 ሰዎች ናቸው ጂጂኪያ ዮናስ ማኛና አንቺ ልትለውጫለሽ ወደፊት ማለት ይኸውልሽ ይቅርታ ደስ ይላል ይሄን ያክል ይቅርታ ልልሽ እኔ አሁን ማስበው በመጣቃል ከኔ በላይ እነሱ ፌመስ እንደሆኑ ነው ማስበው ግን ኖ ቀናተኛ ነሽ በጣም ነው የምትቀኝ ቤታ ጌታም ፍቅር ነው በጣም በጓደኞች ትቀኛለሽ የሴት ወሬ ተው እንደ ሴት እኔ አብዘርቬሽን እንመለከት ለጓደኞቼም ደግሞ ሞቼም አሳይቻለሁ ኖሬም አሳይቻለሁ ደግሞ ሄለን ወርቄን እንደዛ አሳድደሽ ተስገደት ቢያንስ እንኳን አይወል ቢያንስ አሳድጃትም ደግሞ ስትቸገር ስታለቅስ ደግሞ ከጎኗ ማን ነው ለጥቅምና ባኒና ቤቢ እስኪ ሷትም ታና አንተ ሀስለርና 5 ሳንቲም ከሱ ቤታ are you a hustler yes or no እኔ ካንተ በላይ እዚህ ቲክቶክ ላይ ረዳውት አንተ ሀብታም ነኝ ወርቅ አለኝ ጫማ አለኝ ከምትለው እኔ ደሃዋ ቤታ ምንም የለኝ ካንተ በላይ አረዳሽም እንወራረድ አረዳሽም you are a hustler ቤታ አንተ እኮ ማለት ነው መማር ቤት የረዳውን ገንዘብ እኮ መልስ የወሰድክ ሰው ነው ስለሰደባችሁኝ እና ስላላመንኩ የፈለገብህ ሰድብክ የፈለገብህ ቋንቋሽ እኔ አሁን you gonna take my money አሁን አግዣታለሁ ነገው ታብትሰድበኝ ገንዘቡ መልሽልኝ አልላትም ኖ በበነገታው እኔ የሰጠሁት ለሌላ ጉዳይ ነው በበነገታው ቤት ከፍታችሁ ትሳደቡ መልሻልኩሽ ያምሻል እንዴ እና የሰደብሽኝ ነበር ማርያምን ማንንም አልሰደበም ፍራኦል አንቺ የሰደብሽኝ ራስሽ ጋይስ ልንገራችሁ ሪካርዱ እኮ ተፖስቷል እኮ አሁን ማለት ልንገራችሁ መቶ እርዳታ ረዳ አመሰገን ነው ምናምን ከዛ ፍራኦል ቴቻ ገባ ገስት ላይ $2000 ምናምን ሲል ይሄማ ልታጭበረብሩ ነው ፍራኦል እኔ ካሻፕሌን አንቺ መማር ፍራኦል በጣም የአማራን ህዝብ አጭበርብራችኋል እሺ እኔ የታገልኩኝ እዛ ጊዜ ነው እሺ ችግር የለውም አሸንፋለሁ እኮ ታግዬ እኮ አሳምኜ እኮ ደስ የሚለው ባያቁኝ ቆጨኝ ነበር አንድ ቀን በአማራ ስንጌም ተጫውቼ አላቅ አንድ ቀን ኢቭን እንኳን አረቴ ቤታ
እስኪ ያሳይ በአማራ ስም አማራና ምን ታረጋለህ መሰለሽ የሚደብረኝ ጉራጌ ጋር ፒስ ነኝ ጉራጌ ና አይ ጎንደሬ ነኝ አትበይ ግን ለሚደብራ ነኝ ጎጃምና ጎንደርና አታባይ እኔ አማራ ነኝ አዎ እንደዛ ኦኬ ያው ጎንደሬ አማራ ስለሆነ ምንም ችግር የለም ኖ ስትይልሽ ምን ታረጋለህ መሰለሽ ለምሳሌ አንቺ የጎንደር ጎጠኞች ናቸው አንቺ ያረጋችሁ ኩሽ የበለጠ ያው የጎንደር ጎጠኞች ተሸክመው ፖለቲካ እየሰሩብሽ ነው ቤታ የጎንደር ጎጠኞች ተሸክመው እየተጠቀሙብሽ ነው ጎጃምና ጎንደር እየከፋፈልሽ ነው ይሄን ነው የሚያውቁት ለጎጃም በእርዳታ የቆንኩለት በድምጽ የቆንኩለት ለፋኖ የቆንኩለት ለሁሉ የሚያደርኩ ስለሆንኩኝ እኔ ምንም ብትል አልሰማም እና አትከፋፊ ማለትም የጎንደር ጎጠኞች እነ በናና ካንቺ ጋር አይደሉም እንደሚጠቀሙት እሱ ኦኬ ምንም ችግር የለውም በዛኛውም ጎጠኛ ባራቱ ማጣጣ አንቺ ክላስ አሁን ብሽሽቁ አልቋል አይደል ለሚያስከው ጀኒውን question አንቺ do you believe that የአማራ አክቲቪስት ነሽ እኔ ስለ ፖለቲካ አላውቅም ግን እኔ የማውቀው ህዝቤ እንደሞተ እንደታረደ መቆም እንዳለብኝ ለህዝቤ ማገልገል እንዳለብኝ አውቃለሁ ላለፈው 8 ወር ስለ ህዝብሽ ምን ጮኸሻል 8 ወር ማለት ላለፈው 8 ወር ከዚህ በፊት የሰራሁት በቂ ነው አንተ ማንነና ነው የምጠይቀኝ ነው ማስኪን ነው ከኔና ካንቺ ማህበረሰብ አንተ ምን አድርገህ አማራ ወለጋ ላይ የታረደ ለትግራዮቹ አይደል እንዴ ወተክ ድምጽ ሆነ የሆንከው ዛሬ ደግሞ ሰደብካቸው እንጂ ትግራዮቹ እኔ ትግራዮችን ሰድባቸው አላውቅም የምሰድበው ግለሰብና ቲፒኤልኤፍ ነው ትግራይ ህዝብን ሰድቤ አላውቅም እኔ እናቴ ግማሽ 25% ትግሬ ናት መቼም አልሰድባቸውም የታወቀ ነው አልዋሽም የኔ እኮ ስመጣም ተናግሬያለሁ እኔ ቤታ እኔ መቼም የዮኒን ካንቺና ከኔ ማነው አማራ ጓደኞቼ ይላል ከጓደኞቼ አልፎ ደግሞ ፍራው እንዴ ስንቱን ቤታ ለሚያስው question ካንቺና ከኔ ማነው የአማራ አክቲቪስት ተብሎ እዚህ ሶሻል ተቀባይነት ያለው ለውድድር ነው እንደመጣ ነው ሰው እንደሆነ ካንቺና ከኔ እኔ ደግሞ ልንገርክ አንተን ተቀብለው ማለት ነው እኔ ለህሊና የምሰራው በቂ ነው አንተን አሁን ካንቺን ነው የሚቀበሉሽ የአማራ ልጆች አሁን አንተ ይወዳብ ሰርቶልናል ብሎ ቢቀበሉ ካልኩኝ አይከፋኝም ለምን መሰለህ ለራሴ ለህሊና የሰራሁትን ነገር መልሽልኝ ቢካዝ አንቺን ነው የሚቀበሉሽ ነገር ግን አንድ ዛማ እኔ ሊቀበሉኝ አንድ ቤታ አፖሎጃይዝ በየቦታው በድሮን ሲደበደቡ አማራዎች ድምጽ አልሆንሽ ጎጃም ላይ በድሮን ሲደበደቡ ጎንደር ላይ ፔጄ ላይ ለቅቄ በድብደቤ ብሩን ኦኬ በብሩ አላውቅም ለምን ለአማራዎች ድምጽ አትሆኝም ይኸውልህ ስማ ቪዲዮ ሰርቼ ድምጹን ቤትሽ ፖለቲካ ለምን አይሰራበትም አርጌ ነው ቤትሽ ለምን ፖለቲካ አይሰራበትም አይሰራ የመጀመሪያ እርስ በርስ ይስማሙና ከዛ ፖለቲካ ላይ እኔ ለመስራት ይመጣል ስለዚህ አልገባሽም ስማ እኔ ቤታ ፖለቲካ ቤትሽ አልተሰራም ብሎ የሚጠላኝ ማራ ካለ ኢትስ ኦኬ ጥላኝ ችግር የለውም እየነገርሽባቸው ምድር ያለው አማራ ይጥላኝ ኢትስ ኦኬ ያንን ነው የምፈልገው ነው ወራም ሴንስ ቤታ አንቺን ነው አሁን የአማራ ንግስት ተብለሽ ትልቋ የአማራ አክቲቪስት እኔ ልንገርህ ንግስት የሚበሉኝ ሰው ኢቭን ኦሮሞዎች ልጆች ራሱ እያዩዋቸው ቤታ እኔ ኦሮሞ ነኝ ወድሻለሁ እኔ ትግሬ ነኝ እያሉ እናትሽ ኦሮሞ ናት ቤታ ኢትስ ኦኬ ችግር የለውም ቤታ እናትሽ ኦሮሞ አይደለችም ችግር የለውም ምንም ትሁን ለአንተ ማስረዳት የማንነት ቀውስ ስለሌለብኝ ለአንተ ማስረዳት የማንነት ቀውስ አይደለም አንቺ እኮ ራስሽ ያልሽው ቤታ ኢትስ ኦኬ ችግር የለውም ብልም አልኩኝ ነው ማለት ዶንት ማተር ልንገርህ እናቴ ኦሮሞም ትሁንም ሲዳማም ትሁንም ሀዲያም ምንም ትሁን አማራ ህዝብ ሰው በሚያስፈልገው ሰዓት ቆሜያለሁ አማራም ልሁን አልሁንም እኔ ደግሞ አልቆምሽም አማራ ስለሆንክ ብቻ አይደለም ለአማራ የምትሞቀው ቤታ what you guys did is እናንተ ፈመሳችሁበት ነገዳችሁበት እንደውም በአማራ ህዝብ ተጠላውበት እንጂ አልፈመስኩበትም ማን ስደብልኝ አለሽ ትግሬና ኦሮሞን ስደብልኝ ልንገርህ ማንም ስደብ ያለ ለህሊናዬ እንዴ ማን ስደብ ያለኝ አየካ ችግርን ማን ስደብ ያለኝ አይ ነው ቤታ አማራ ስደብ ያላለሽ ራስሽ ሰደብ እና በአማራ ልትጠያለሽ አማራ ስደብ ያለኝ አላልኩም ነው በአንቺ ሻይ ተሰደብሽው በራስሽ ፍቃድ ይኸውልህ እኮ በራሴ ፍቃድ ነው እኮ ተፈመሽበት አትበላ ተጠላውበት ተፈመሽበት በቃ ኢትስ ኦኬ ልፈምስበት ምን ችግር አለ ሌላ እሱማ እኮ አሁን እኮ ችግር አለው የሚገርመው ነገር ማለት ነው መፈመስ የሚገባኝ ነገር በአሁኑ ሙዴ ነበረ ምፈምስ የነበረው ቢገባክ ኖሮ ሳልሳደብ ከሁሉም ጋር ኢትዮጵያ እያልኩ እያሽቃበትኩ ብመጣ ኖሮ አመጣጤ ቢሆን በሚሊየን ፎሎ ነበር እሱ አይወደድማ እያወቅሽ እንደ እሱ አይወደድም እነ ዮናስ እንደፈመሱ ስማይ አዳምጠኝ ለዛ እኮ ነው አሁን አታይም እንዴ ከበፊቱ ይልቅ አሁን በጣም ወዳጅ የበዛልኝ እኮ አውቀዋለሁ ለምንድን ነው እሱ ላንተ መናገር አይጠበቅም ይኸውልሽ ቤታ እኔ በጣም ብዙ ጊዜ ላንቺ እንደ ምክር ነው የነገርኩሽ ግን ትናደጂና
ትሳደብ ማርያምን እዮዳ እመቤቴን ባንታ ልናደድ እንደዚህ ይሄ አሁን በጣም ትናደጃለሽ። ለምን አልሰደብኩም? ዩቲዩብ አሁን እየሰራው ነው አይደለ? ለምን ዩቲዩብ ላይ ምን አንስቼ ቁጭ ስለምትፈሪ ነው ቤታ። ወይ በኢየሱስ ገንዘብ አያስፈራ። እኔ አልሰደብም። እኔ አልበም ነው የምለቅብሽ። አታይም ዩቲዩበሮቹን አታይም? ያለካቸውን ስም እየሰጡ እኮ የሚሳደቡት እኮ ዝም ብለው ስም የሚሰጡት ገንዘቡ እያሳብዳቸው ነው። ገንዘብ ቢያሳብደኝ ኖሮ ምን አባ ስድብ ምን ያመጣልኛል? አጥንቴን አይነካኝ ብዬ ሙልጭ አድርጌ ሰድቤሽ አቀልባለሁ። አንተ እዚህ ቲክቶክ ላይ በነፃ ትለፈልፋለህ። ምንም አታም ነኝ ቤታ። እኔ እኮ አፍታም ነኝ። አሮኒ ነው ማኒ እርዳቸው። እኔ እኮ በጣም እኮ ኢትዮጵያ ውስጥ በጣም ችግረኛ አለ፣ የቆሰለ አለ፣ ይሞታል። እምረዳውን እንደ ፍራውል እየቀዳው ላምጣና ልፖስት የዛን ጊዜ ነው ራስህን ችላውራ ነው ማለት ላይ እርዳቸው ማለት ከምን ታውቂያለሽ? እኔ የምረዳቸው ሰዎች በአደባባይ እኔ ወጥቼ ይኸውልሽ እኔ አሁን ከአንቺ ጋር ያለ ችግር ሁለት ነገር ብቻ ነው። ዳትሰድ ሌላ ነገር አትውሰጂው። እኔ ምንድን ያልኩኝ አንቺን የሚከተሉሽ አብዛኛዎች የጎንደር አማራዎች ናቸው ቤታ። ስለዚህ 300,000 የጎንደር አማራ ነው ብለህ አብዛኛው ይኸውልሽ ኦሮሞና ትግሬ አንቺን ከተከተለሽ የፐርሰናል ችግር ያለባቸው ነው። ለምን ወጣቃልሽ? ኦሮሞን ትግሬን ሰድበሻቸው አንተ ሰድባቸው ቤት ካመጣ ማርያምን እንዳለው ይኸው ክርስቶስን ብዙ ትግሬዎች የሚከተሏት አሉ። አሁን ኦኬ አሁን እኮ ይኸውልሽ አዳምጪኝ። አሁን ይከተሏታል። አቁማለች። ይቅርታ ዜድ አንዴ እዚህ ያላችሁ 2700 አዱን ፎል አድርጉ። እግዚአብሔር ፎል አድርጉልኝ። እኔ አሁን ከመሰዳደብ እንዲህ መወያየት የሚችል የለም ከኔ ጋር። ስለምትፈሩኝ እኮ ነው ብዙ ጊዜ መሰዳደብ የምትፈልጉ። ከፈራነ ታዲያ ይሁን ላሳጥቁ። አንቺም አሁን ጀግና እንደዚህ ነው። ይኸውልሽ ሰው ማለት አስገብቶ ሳይሰዳደብ የፈለኩትን ብናገር ሳይቦለቅ ሚውት ሳይደረግ መነጋገር እስከ አሁን እኔ ቤታ ማቅሽ በመሳደብ ነው። አማራዎች ነው እኔ ማንተ ማቀው በመሳደብ ነው። ውሸት ነው። እኔ የምታወቀው በጣም ብዙ ነገር ነው። ዜድ የምታወቀው በማስተማር ፓስተር በመሆን ሙዚቃ በመስራት እኔ ኦርኬስትራ ነኝ ታውቂያለሽ ቤታ። አትቀልጂ። እኔ ባደወይ አንቺን ብጠላሽና አንቺን እኔ ማሳደድ ብፈልግ ሙዚቃ ነበር የምሰራብሽ። እኔ ሙዚቃ ከሰራው አሳድደሽ እኔ ደግሞ ምን አደርግላለሁ? እኔ ቤታዬ ምንም አታረጊም። እኔ ምንም ብታረጉ አልሰማም። ማርያምን ስራ ሪፖስት አድርጌ በዛ ቪዲዮ እያበርኩ አሳያለሁ። የለ ድሮ ነበረ ዮዳ የሚያመኝ እግዚአብሔርን ድሮ ዜድ ሰው ከሰደበኝ እንቅልፍ አልተኛም። ያን ሰው ካልመለስኩለት አሁን ላይ እግሬን ከፍቼ ዓለም ዘጠኝና ለእናንተ አሁን በኮመንት ቤታ ኤቭሪ ኮመንት እያየሽ እኮ ነው የምትሳደቢው። እንዴ እሱማ ሞራ ሞቅ ሞቅ ነው ቤቴ። ቦሪንግ እንዴ ድብር እንዴ ስለማልፈቅ ሞቅ 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 ነው ኮመንት እያደረግሽ የምትሳደቢው። የተናደድሽ ትቀልዳለህ እንዴ? ወሬ ከጠፋ ያንን በቃ ከናይሰ የስራ ሁኔታ ነው የስራ ሁኔታ ነው። አንቺ አሁን ሀስለር ነሽ። ይኸውልህ እኔ እንደናንተ ቁጭ ብዬ እንደዚህ እንዳው ስለምትነኩኝ እንጂ ባትነኩኝ እኔ ለብቻዬ ዘና ነው የምለው። ግን ሙዚቃ ግን ካወጣልኝ ሼር አድርግልኝ። እማምላክን በዛ ቪዲዮ እየጨፈርኩ ነው ማሳየው። ያው ሰምታችኋል። ቤታ ግን ይኸውልሽ ብዙ ጊዜ አንቺ ነሽ የምታነሺው። ጌም ስትጫወቺ ምን ታደርጊያለሽ መሰለኝ? ጌም ስትጫወቺ አውቀሽ በጣም እኔ አንቺ አደገኛ ተንኮለኛ ተንከሲሰሽ እውነት ለመናገር አውቀሽ ባለፈው ቤታ የዋህ ናት። እኔ ቆይ እንዴት ነው የምትቀለባበሱት? ቆይ ጋይዝ እንዴት ነው የምትችሉበት? ግን ጉቺ ጠይቃኝ ነው። ቤታ የዋህ ናት። ቤታ ምስኪን ናት። ቤታ እንዲናስል አሁን ደግሞ ግጥጥለ ደግሞ ተንኮለኛ ናት። ሁለት ነገር መሆን ይችላል። ምስኪንም ተንኮለኛ መሆን ይችላል። እኔ ግን በቃሌ አሁን ለምሳሌ እኔ ከመቼ ሳንተ ያንን ሰውዬ ነው መከራውን እንትን የምትለው ከዛ ሰውዬ ጋር አልታረቅም ካልኩኝ አልታረቅም። የምታረቅበት ደግሞ ጊዜ አለ ካልኩኝ ወቅት አለ ካልኩ እታረቃለሁ። ማሽቃበጥ አሁን ከአንተ ጋር ስለተጣለው እሱ ቤት ሄጄ የምንጠለጠል ሰው አይደለሁ። ገባ ካለ እንደ ሮጬ ወይ ከዮዳ የሚያናደው አልልም። ራሴን የማቅ ሰው ነው። እኛ እኮ ከውጭ ነን የምንመለከተው እኮ ትጣላላችሁ፣ ከዛ ትታረቃላችሁ። በህይወቴ ልንገርህ፣ በህይወቴ ከዮኒ ጋር አንዴ ነው የተጣላሁት። በአማራ ጉዳይ በወሎ ምን የተሳደበው በዛ ጉዳይ ተጣላን። መልሼ አንድ ድር ሰጠው። ከ7 ወር በኋላ ተታረው። ከዛ በኋላ ተጣልተን አናውቅም። ለሁለተኛ ቀን ረሳሽ እንደኔና ጆከር ስንረቅጥሽ ቢኮዝ ከኢትዮጵያ ሲመለስ ነው አይደለም? ከኢትዮጵያ ሲመለስ አማራ እንደዛ ሲሳደብ አልናገረውም ብለሽ ከኔ ጋር ስለተጣላሽ ልጁ ምን ይሄ እኮ ያለ ነገር ነው እኮ። ልጁን ሬሳ ላይ እያደረገ ስትሳደብ የነበረ ሰው እኔ አይደለሁም። ወደ እኔ እንዳታመጪው። እሱ ጆከር ነው። እሱ የጆከር ስራ ነው። ሰድቦታል። ጆከር ደግሞ የሚታወቀው በዛ ነው። የመጣም በዛ ጆከር ቆይ ልንገርህ፣ ጆከር አሁን ሬሳ ላይ አድርጎ ሰደበው። ምን አለው? ተታረቁ፣ ተስማሙ እኮ አየህ።
እና ምን አድርጊ ነው የምትለኝ? ተስማሙኩ ኖ እኔ ከውጭ ነኝ። እኔ ከውጭ ነኝ የምመለከተው። አሁን ቤታ አንተ በቃችሁ ማሮች፣ አንተ ከዮኒ ጋር አልተታረክም? አልተታረኩም። አልተጣላሁም። ከዮናስ ጋር ነኝ። ተጣልቼ አላውቅም። ጓደኛውንን አናውቅም። ጓደኛው ናችሁ አታውቁም። ተታርቃችሁ ግን ታውቃላችሁ? አናውቅም። ኧረ በኢየሱስ ስም እሺ ልንገርሽ። ኖ አናውቅማ። ምንድን ነው ያደረኩት እኔ? 2 ሳምንት እየነገርኳቸው 2 ሳምንት ከዳልቻ ዮናስ እና ቴዲ አዋሳ ሆነው አማራን ሲረግጡ ነገርኳቸው በቪዲዮ። መከፋፈል አለብኝ። 3ቱንም ከፋፈልኳቸው። ሀብታም አይደለም ጋላሪ ሙላልኝ። አንድ ጋላሪ ሙላ። አንድ ምን ችግር የለም። ወረ ማርሽ ተረጋጋውን። ይኸውልሽ እኔ የሰራሁት ዳልቻ ዳታዝቂኝ በማርያም ጆከር ሚን ያውቃል። ዳልቻ ቴዲ አዋሳና ዮናስ ለ6 ወር አማራን ሲራገጡ ከሌሊ ሆቴል ሲመለስ 3ቱን መበታተን አለ ብዬ በታተንኳቸው። ከዛ በኋላ ነው ከዛ በኋላ መጣው። ከዛ በፊትም ሁለቴ ነው ተታርቃችሁ ቤት አስገብተው ከዛ በሆነ ነገር ሳትስማሙ ስትቀሩ ቤት ያምጥቼ ታብታብ አስደረጉት ምናምን አለ። ተጣርቀው እኔ ጓደኛዬ ሆኖ አያውቅም። ኔቨር ጓደኛ መሆናችሁ አታውቁም። እኔ ከማንም ጋር ጓደኛ አይደለም። ጆከርም ጓደኛ አይደለም። እኔ ጓደኛ የለኝም እዚህ ሶሻል ሚዲያ ላይ ታውቂያለሽ። ይወዳም አሁን እሺ፣ እናንተ እኮ ጓደኛ ተደዋውላላችሁ። አንድ ጥያቄ ልጠይቅህ ማለት ነው። አሁን የሁላ ሰዓት ገደልን ተከራከርን። ልክ አሁን የማህበረሰብ ልክ እንደማያውቀን ነው አይደለም የምንከራከረው። ይወዳም አሁን ሁለታችንንም ይሄ ቲክቶክ ማህበረሰብ ጠንቅቆ ያውቀናል። ማን ምን እንደሆነ ምን ስናደርግ እንደነበር በደንብ ያውቁናል። አሁን ለዚህ ማህበረሰብ አሁን የተከራከር ምን አለን? ይወዳም ምንድነው ጥቅሙን ያልገባኝ አሁን ምን አሁን ደግሞ አሁን ማትለውጠው ነገር እኮ ነው። አሁን ለምሳሌ እኔ ከጠላሽ በስራዬ ስትዋሺ ይደብረኛል። እኔ ውሸት ነው ያሸውትኝ እንዴ? አሁን እኮ እያልሽ ነው እኔ ከማንም ጋር ጓደኛውኝ አላውቅም። ስለዚህ አየት መርጠ ነው የምትሰማው። እኔ ፖለቲከኛ ነኝ። እስቲ ተናገሩ። አሁን ከሱ ጋር ጓደኛ ሆና ተታርቀህ ታውቃለህ እንጂ ጓደኛ ነህ አላልኩም። ተታርቃችሁ አላውቅም። እንዴት ነው የምታረቀው ካልተጣላው? ኧረ እግዚአብሔር አሁን እኔና አንቺ ጓደኛ እንዴ? ምን አይነት ጥያቄ ነው የምትጠይቀኝ? ሁነና እናውቅም አይደል? እንዴት እንጣላለን? ይኸውልህ ስማኝ፣ ጓደኛ ማለት እኮ በስልክ የምትደዋወዩ መሆን አለበት። አትሊስት እሺ እኔስ እሺ ውሸታም ነኝ። እስኪ ኮመንት መልሱለት። የሚያውቀው ሰው ካለ እንኳን ምናልባት ኮመንት መልሱለት። አሁን አንቺ በባለፈው መጠሽ በቃ አሁን ስደበኛልሽ። እኔ ምንድን ነው ያልኩሽ ካስታወሽ? ግቢና እንደ ምክር ነው አሁን ነው አካውንቱን ማዘጋት ያለብሽ። ገድል ላይክ እንደ ቀልድም ነው ያልኩትኝ። ገባሽ? ግቢና ዘጊው አካውንቱን አልኩሽ። ደግሞ አንቺም እኔ አሁን ለምሳሌ እኔ አሁን እንኳን አንተ የምታስቀኝ መሪ አድርገኸኛል። ገብቼ ለምሮ ማዘጋበት ነገ ተመልሰው ፎሎ ለሚያደርጉት ነገ ተመልሰው ለምን አንተ አቅም አለኝ ፒቲሽን አስፈርማለሁ ከዚህ በፊት ምናምን አንተ ለምን አታዘጋም? እኔ ለምሮ ማዘጋ እኔማ 1 ሚሊዮን አካውንት አዘጋውበት። እኔማ ስንት አካውንት እኮ አዘጋት። እኔ ደግሞ ልንገርህ፣ እኔ ደግሞ እንደ ቤታ ከጠየቀኝ ነገ ተመልሰው 1 ሚሊዮን አዘጋ። አሁን ያለው ኦርቶዶክስ እንጂ አማራን አይደለም። ስለዚህ አያገባኝማ። ምን አሁን እኮ አያገባኝም። እኔ እኮ አሁን አያገባኝም። የሚሰድበው ሰው ኦርቶዶክስን ነው። ኦርቶዶክስን ሳይሰድብ በፊት ለምን አላዘጋህበት? አዘጋውበት። እኔ እኮ ነው ያዘጋውበት 1 ሚሊዮን አካውንት። እሺ እኔ ምን ግዴታ አለብኝ እሱን አካውንት የማዘጋት? ምን አገባኝ? ኦርቶዶክስ ነሽ? እግዚአብሔር እንደገና ደግሞ ይኸውልሽ ቤት አንቺና ከኔ እኔ አማራ ብሔርተኛ አይደለም። አንቺ ነሽ ቤታ። እኔ እኮ ኢትዮጵያዊ ነኝ። እኔ እኮ በብሔርተኝነት አልታወቅም። ስለዚህ አንቺ አሁን አንተ የምትለው ከዚህ ሁሉ ኦርቶዶክስ ከዚህ ሁሉ አማራ ቤታ ናት የተቀበለችው ነው የምትለው? ለምን ሌላው አይደለም? ኦኬ አሁን እኮ ቅድም አልሽ። አሁን ይሰሙሻል፣ አንቺ ያዳምጡሻል አማራዎች። ኦርቶዶክሶች አብዛኛው እንዴ ደግሞ ሙስሊሞች ናቸው ያዘጉት። አንተ ነህ እንደ ያዘጉት? እኔ ነኝ ያዘጋሁት። ሙስሊሞች ምንም አላደረጉም። እዛ ጊዜ ሙስሊሞች ናቸው ያዘጉበት። ለዛ 35,000 ፍትሽን ያስፈረምኩት እኔ ሀቢባን አካውንት 2 ያለ እንዲያዘጋውበት። አሁን እኔ አላውቅም እሱ ቆይ ግን እኔ አሁን ጥያቄ አለኝ። እንኳንም መጣህልኝ። አሁን የሀቢባን አካውንት አዘጋ፣ ሌሎችን ዘጋ። አካውንት ስለተዘጋ እነዛን ሰዎች ላይክ ትጥላቸዋለህ ማለት ነው። ይኸው ተመልሶ አሁን 1 ሚሊዮን አዘጋበት አይደል? ተመልሶ መጣው 1 ሚሊዮን ሊሞላ ነው አይደል? አካውንት ስላዘጋ እኮ አይደለም እኮ ገብቷል አይደል? ያን ሰው ልትቀይረው ወይም ልታደርገው የምትችለው አንዴ ሶሻል ሚዲያ ላይ የታወቀ ሰው እኔ አሁን ነገር መጥቼ ይሄ አካውንቴ ሊዘጋ ነው
ቢዘጉት ይዝጉትኝ። ኦልሬዲ ቤታ ማን እንደሆነ ታውቂያለሁ። ነገ መጥቼ ፎሎ አድርጉኝ ብል በአንዴ ነው የሚያረጉኝ። በአንዴ ነው ቪው የሚመጣው። ምንም የሚጠቅም ነገር ዋናው የኔ ልሳን አትዝጋ እንጂ እኔ በዛ ነው ማምኑ። ነገ ተመልሰው ፎሎ ያደርጉታል። ምን እዳ መጣብኝ ነው። ኦኬ ትክክል። አሁን ለምሳሌ እዮዳብን አዘጉበት አካውንቱን ብዬ ቁጭ ብያ እንቅልፍ አጥቼ አድሬ አዘግቼብክ በሃይማኖትም ሆነ በብሔር አዘግቼብክ ተመልሰው መጣው የኔ አይዘጋም ኖ ፎሎ ለማድረግ ለምንድን ነው ጥሩ ጥያቄ ነው። አንደኛ የኔ አይዘጋም። ያልሞከረ ሰው የለም። እኔ አካውንት ተዘግቶብኝ አያውቅም። ያልሞከረ ሰው የለም። ግን ለምንድን ነው ማለት እንደ ድንገት ተዘጋና ልበል መልሰው እኮ ራሳቸው ሰዎች ናቸው እኮ ፎሎ ያደረጉት። ትክክል ነሽ። አሁን እኮ ግን ምን መሰለሽ I'm going to make him work hard again. There's a satisfaction of that person. አሁን አንድ አመት ከምናምን ፈጀበት ተመልሶ 700,000 ለመድረስ አይደል እንዴ? ሶ ያ ራሱ ተጽዕኖ ይፈጥርበታል። እንዲለወጡ እኮ ጠየቅን። እኔ እኮ እንዲለወጡ አቁሙ። አሁን አንቺ ብሄርን ካልተሳደብሽ ሃይማኖትን ካልተሳደብሽ ምን አጣላኛል ካንቺ ጋር? ግን እኮ እሺ ቆይ አሁን እኮ ያልተረዳኸው አንድ ነገር እኔ እኮ አሁን ያስቀኛል። አሁን አንተ እሱን ለመለወጥ ስታስብ ደግሞ አንተን ደግሞ መለወጥ የሚፈልግ ሰዎች እኮ አሉ። እኔ ለምሳሌ እዮዳብ መለወጥ አለበት ብዬ ሳብድ ማለት ነው። እኔን ደግሞ እንድለወጥላቸው ደግሞ ባህሪ የሚጠሉ ብዙ ሰዎች አሉ። ደግሞ እኔ እንድለወጥ የሚፈልጉ ሰዎች አሉ። ራስህን መጀመሪያ አይተዋል። ጀጅ ሰውን ከማድረግ ራስህን አይተዋል። በደንብ አይቼ ከምን ሌላ ሰዎች እኔ ላይ ይኸውልሽ አንደኛ እሺ ሰው ሁሉ አንተ ትክክል የሚል ይመስላል። ሰው ሁሉ አንተ የሚወድ ይመስላል። እዮዳብ ሰው ሁሉ እንዴት ሊወደኝ ይችላል? ይሄ ማለት ኦኬ እሺ ተው አይውደዱክ አንተ የምትለው ግን አንድ ነገር ግን እዮዳብ ሁለተኛ ነው ይላሉ ሁሉ። እዮዳብ የሚታገለው ለእውነት ነው ይላሉ። ለገንዘብ አልታገል፣ ለእውቅና አልታገል። በአካውንት ኮላ መስጣጣለኝ እኔ ቤታ ምንድን ነው የሚያስፈልገኝ? ግን የሚሄድበት መንገድ ላይስማማ በእምነቴ ሊጠሉኝ ይችላሉ፣ በፖለቲካ አመለካከቴ ሊጠሉኝ ይችላሉ፣ በጨዋታዬ፣ በቁመናዬ፣ በቦርጬ ሊጠሉኝ ይችላሉ። ሰው ልጅ እንዴት ሁሉ ሊወደኝ ይችላል? ግን የምታገልበት ፐርፐስ ኦፍ ኮርስ ጥፋት አላጠፋም እያልኩኝ አለም እዚህ ጭቃ ውስጥ ገብቼ እኔ እኮ ከጭቃ ውስጥ ነው የገባሁት። እኔ የተከበርኩ ሰው ነው በምኖርበት ራሴ ሰርቼ የምኖር ሰው ነኝ። ግን እዚህ ቲክቶክ ላይ ስመጣ ከተሳዳቢዎች ጋር ስትውይ ሰው ሲሰድብሽ የመድረክ እኔ ስብራት ምንድነው የአፍ ስብራት ካልሆነ ወይም የመድረክ ወለምታ ካልሆነ በስተቀር ሆን ብዬ ገብቼ ሰው ልጅን አልሳደብም። ግን እንዳጋጣሚ በባለፈው ስታስደነግጠኝ የሆነ ነገር ተናግራለሁ። ከዚህ በፊት ማሜ ጎንደሬዋ ቤት ገብቼ ለአምስት ሲሰድቡኝ 2 ቃላት ከአንደበቴ ያውጥቻለሁ። ይሄ ምን ይባላል መሰለሽ? ይሄ ባለፈው አንድ ልጅ ገብቶ አብርሃም የሚባል ልጅ ገብቶ እንደውም ሪከርድ አይቻለሁ ገብቶ ያረቆይ ቤታ ትክክል አይደለም የተሳሳተ መረጃን ይሰጠሰል እናትን ብዳና ናውጣ ብላ አስወጥተዋል። ይኸውልሽ አንደኛ እኔ ኃጢአት አልሰራም አልልም እኮ አልሳሳትም እኮ አይደለም። ግን ኮንቴንታችሁ የሆነ ደግሞ አለ ስድብ የነበረ አሁን ተለውጠሻል። ኮንቴንታችሁ ደግሞ ስድብ። እኔ ዝም ብዬ ላይቭ ላይ መጥቼ እናታችሁን ብሎ አልልም። ሰዎች በጣም ነርቬን ሲነኩኝ ማይሆን ነገር ቃላት ሲያወጣው አንተ ቅድም ምን አልከኝ? ምንም ሳላደርግህ መጣከና ኮመጻፍከና እየተመላለስን አንተን እየሰደብኩ አባትሽ ሉጢ ነው ብለህ ጻፍክ። ለምን አባቴ እኔ ሚስት መስደባቃታይ ልጆች መስደባቃታይ ሙልጭ እኮ ማለት አባቴ ምን አደ አንተን ነው ቁዝር ብዬ ነው የሰደብኩ። ቁዝር ስለ አባትሽ ሉጢ ነው አልክ። ለምን ምንም ሳል ቁዝር አልሽ? እናትሽ ትቆዘር አይደለም ነው ስማኝ አንተ ያኛው ቁዝር እሷን እየቀለልኩ ነው ያ ቁዝር ምናምን እያልኩ ስል ቁዝር ትያሽ እናትሽ ትቆዘር አልክ። እሺ ዝም አልኩ። ብዙ ጊዜ እናትሽ ትቆዘር ተመልከቱ ብቻ እናትሽ ትቆዘር ይላል ስል አባትሽ ሉጢ ነው ብለህ ጻፍ። ለምን ትላለህ? ለምን ቤተሰብ ላይ ትደርሳለህ? አንተ ቤተሰብ ላይ እንዳይደርስ ከፈለክ ቤታ የትግራይ ህጻናቶችን ኦሮሞ እናቶች ስትሳደብ ይሰድበውሽ ነው እንዴ? ይኸውልህ ኦፍ ኮርስ የነሱ ስለሚሳደቡ ነው። እኛ የሰደበሽ ሰው ስደቢዋ ቆይ ቤታ አንዴ ቆይ እዮዳ በትግራይ መሸፈኛ ምናምን አታደርግ። ከራሷ ጋር ተናገር። የትግራይ ህጻን ምናምን ተረጋጊ። አማርኛ ገባሽ ነው ትግራይ አታንሳ ዜድ እያልኩ ያለው ተረጋጊ እያልኩ ያለው ሁለቷን ነው። ለምን መሰለክ ትግራይንም እኔ እናንተ የተጣላ ነው በትግራይና በኦሮሞ አይደለም ወይ በኦርቶዶክስ ነው። እኔ አንቺን የተቃወምኩሽ በዛ ነው እንዴ? ከዛ በኋላ እኮ ተቀበልከኝ እኮ አደነከኝ እኮ ነው። አቁም ያለው አልሽ። ስድብ አቁም ያለው ስድብ አቁም ያለው ማለት ግን አመለካከቴን እቀይራለሁ ማለት አይደለም። እዚያ ጋር ማመለካከትሽ እኮ መቀየር የለበትም። ስድብ ደግሞ አላቆምኩም። መሳደብ ባለብኝ እከካም ኮንክ እከካም ነን፣ ግም ኮንክ ግም ነን የምልህ በፈለኩ ግለሰብንም ተሳደብ ማንንም ቢሆን ማንንም የሚያስቆመኝ ለራሴ ህሊናዬ ስለው እንጂ
አይደለም ማስታረቅ አይደለም ራስ አንተ ጋር እየተጣላው ለምን አባቴ መስገባት ለምን የትግራይ ህዝብን ቶ የኦሮሞን የአማራን ህዝብ ቶ እነሱ ህዝብ ናቸው ተዋቸው እኔ እናንተ በድቃው ድመጣ ቁዝር ስላልኩ ብዙ ነገር እኮ መሳደብ ይችላል አንቺ ሰርጀሪ ተሰራሽ አንቺ እንዲያልኩ እኮ እኔ ማብሸቅ ለመናደር ብዙ ስድቦች መሳደብ ይችላል አባቴ ላይ ዘለግን እናትሽ ትቆዘር አለ እናቴ ላይ አንቺ ተቆዘሪ ማለት ይችላል እናትሽ ትቆዘር አልኩ ዝም አልኩ አባትሽ ሉጢ ነው ብለህ ተሳደብ ቤታ አንቺ እኔ ካንቺ ጋር ያለ ተሳደብብ ደስ ይላል አሁን ዝም ብዬ መጥቼ ሚስትክ እንዲህ ናት ብለህ ደስ ይላል እኔ ባለው ስድብ ምንም አይመስለኝም እንደኔ እዚህ ሶሻል ሚዲያ ላይ እንደኔ እንደ ሚስቴ እንደ ልጆቼ አንተ ስለዛ ነው አባቴን የሰደብከው ማለት ሚስትን በሰደብ ወደዛ ሰው የተሳደብሽው አንቺ ነሽ መጀመሪያ ስትሳደብ ይኸውልህ ቁዝር ብያለሁ ለምን ሰደብሽኝ ደግሞ አንተን አይደለም ስትመጣ ምንድን ያልኩት ሮሚ እዮዳ ቤት ገብታለች ግቢኔ ደከመኝ ይኸውልሽ አሁን እኔ ዜድ ምን አልኳት መሰለሽ እያወራ ምናምን ያቁዝር እንዴት ነው የሆነ ነገር ነው ያልኳት ያቁዝር ምናምን ብዬ ማለት ነው ያንቁዝር ያልሽው ነገር አሳቀኝ ባለፈው አልኳት ስል ለካሱ ከስር እያዳመጠ ነበር ከዛ መጣ እናትሽ ትቆዘር አለ ከዛ ተመልከቱ ታው እናቴን ሲሳደብ ስል አባትሽ ሉጢ ነው ብሎ ጻፈ ይኸው ስክሪንሾት አድርጌ አስቀምጬ መራገጥ ጀመርሽ እኔ ቀድቼዋለሁ ፖስትልሻለሁ ምን ብዬ ነው ረግጥ በጣም ነው የምትደብረኝ አልኩ በጣም ምን ብቻ ሌላም ብዙ ነገር ብለሻል ምን እስኪ ንገረኝ ሰው ልጅ ሲሰዳደብ gloves off once you disrespect me don't tell me how to disrespect you I don't tell you how to disrespect okay እንደዛ ካልክ እኔም እንደፈለኩኝ ቤተሰቦችን ብሳደብ ማለትሽ ነው ተሳደቢ ታዲያ ልጆችን ለምን ተሳደቡ ትላለህ ታዲያ ይሳደቡ I don't care አያገባኝም እኔ ልጆችን አልሳደብም ሚስት አልሳደብም እንተሳደብ ያላ አባትና እናት ተሳደባለህ ግለሰብ እንዴ ያሳደገሽ አባትና እናትን ጠይቃለሁ አለ ሁሉ ጊዜ ለምን እንደው ተቀል because ይኸውልሽ እኔ አሁን አባቴ ነገሩ እናትና አባቴን ብሰለው ችግር የለውም እናቴ ዶሮ ታንጠለጥላለች ጠንቋይ ቤት ብለህ ለራስህ እናት ክብር የሌለ የኔን ቤት መጀመሪያ እናቴ አላልኩም አየሽ እኔ በመጣሁበት ጥቁር ዶሮ አርደው መስኮታችን ላይ ጥለውብኝ እናቴ ብለህ እግዚአብሔር እናቴ ብለህ ኖ እናቴ አላልኩም እናትና እኔ ታመናል ጥቁር ዶሮ አርደው በመስኮት ላይ ጥለውብኝ ሄደዋል የራሴ ታሪክ እኮ ነው ይሄ እኮ የኔ ሂስትሪ እኮ ነው የራሴ እኮ ነው አዎ እስኪ ሻውንኛ ሁለታችን ሮሚ እስኪ አውሪ እኔ ደከመኝ ማርያም ሮሚ ምን ብዬሻለሁ መሰለሽ እንትና በባለፈው እኔ ቤታውንም እኔ በጣም በባለፈው ያው ሁሉ ሰው ሲወርድብሽ ምንድነው ያልኩት ኦኬ እቺ ልጅ ተቀይራለች ተዋል ማን ያው ሁሉ ሲወርድብኝ ማን ናቸው እነዚህ ካካካከማ ይወርድብኝ አሁን ደግሞ ስም ብጠራ ደግሞ ከሌን ጠራ ትሉኛላችሁ ኢትስ ኦኬ በል ንገረኝ አላቶችሽ የተነሱብሽ እኮ ለምሳሌ ንገረኝ ያሸው በዛ ደረጃ ቁበሽላት በዛ ደረጃ ሂደሽ እንደዛ ስታደርግ ኦኬ ጂጂ ኪያ ስትነሳብሽ ወዲያውን ስማ ባሽ በመለከታው ተገለበጠች ጂጂ እኮ ጓደኛ አይደለችም እኔ አይ ኖ ግን እኔ እንደዛ ሰድባት የኖረች ሴትዮ ናት ሲያደርጉ ምን አለኛ የኛ ቲም የኛ ቡድን ለተጎዱ ሴቶች ድምጽ እንሆናለን እንመርጣለን እኔ መች ተጎዳው ብዬ አደባባይ ወጣው ቤታ ተይንጅ ሁለቴ እኮ ሶስቴ እኮ መጣሻለኛ ቤት ምን ብዬ አድነኝ ብዬ መጣሽ እኮ አውርተናል እኮ መጣሽ እኮ በዚህ ጉዳይ ላይ እኮ ራስሽ መጣሽ ነው ቤት እኮ በዚህ ጉዳይ ተወያይተናል እኮ አላወራሁ ቆይ ልንገርህ ስማ እኔ በህይወቴ አንተ ቤት መጥቼ አንተ ባለፈው ጉቺን ቆይ ልንገርህ አዳምጠኝ መጥቼ ላስረዳክ እንደዚህ ቁምልኝ ብዬ በህይወቴ መጥቼ አላውቅም ኖርማል እንደማንኛውም ሰው ወሬ ስታወሩ ላዳምጥ ለነገ ወሬኛ ስለሆንኩ መጥቼ ላዳምጥ ይችላል ከዛ በተረፈ ግን እዮዳብ ቁምልኝ በህይወት እኔ ማንም ቁምልኝ ብሎኛል ለምቆመው ቁምልኝ በለሽኛል አላልኩሽም ሁለት ራስ ነህ ጉቺ ስታፋጥጣት ብቻዋን ስለነበረች ገብቼ ቁጫ ከዛ በኋላ እንደው ቤት አትመጣም እንዴ እየጠበቁሽ ነው እመጣለሁ ብለሽ ስትል እኔ ምን እኔ ለሷ ብዬ ነው የመጣሁት እሷ ከወጣች ምን እሰራለሁ ብዬ ትቼ ወጥቻለሁ አልመጣሁም ከዛ ተመልሰሽ መጣሻል በነገታው ራስ ካርልህ እንዴ ልክ ስታየኝ መጣም falmataው ቁምልኝ ብያለሁ ወይ ነው ቁምልኝ ብያለሁ ልጅ ቤታ ሁሌ ታያለሽ ብዙ ጊዜ መጣሻለ አው ቆይ ተቃጨቁት ቁምልኝ አይደለም እኔ ማን ቁምልኝ እኔ የሚወዱኝ በቂ ናቸው እነሱ ቆመውልኝ አሳይተውኛል በበቂ ሁኔታ ምን ነው ያው አንተን መቆም ምን ያረጋግል ቤታ ግን አልከለከልሽንም ላንቺ ድምጽ ነው ምንድነው እኔ መከለከል እንዴ ራስ አፍ ቤት ከፍተህ ቤታኔ አሜሪካን ሀገር ነው የምኖረው እኔ በእውነት ሰርጀሪ ያልተሰራችን ቤታ ውሸት ነው እንዲሚሏትኝ የዋናት ስትል ምን መጥተሽ ነገርሽነ እኔ አንቺ ዳይት ከጀመረሽ 6 ወር ነው ሻለኝ አስታውሳለሁ መጥተሽ ሰርጀሪ አላቅም ከምን አቃለሁ እኔ ጓደኛ ያርለሽ አላወራሽ ከምን አቃለሁ
እነሱ የሚሉት እኮ አልክ እኮ ስትል ኦኬ እሺ ጥሩ ነገር አንድ ሰው ጥሩ ነገር ሲናገር አመሰግናለሁ ማለትም እኮ ትልቅ ነገር ሆኖ ነው እኮ ገባህ? ስለዚህ መጥፎ ነገር ከሊያሾ ጋር በስልክ አታወሪም ነበር? ከማን ጋር? ሊያሾ እና ምን ይሆን አወራ? እሷ ናት ጓደኛሽ ናት መጣ ሰርጀሪ አድርጋለች አለችና እኛ ከነላልንገርክ ቆይ እሷ አለች አይደል? አየህ አንተ ሁሉ ጊዜ ማለት ነው የኔጌቲቭ የሆነውን ነገር ነው የምትወስደው። ፔጅ ላይ ግባና ደግሞ ማለት ገብርኤልን እግዚአብሔርን ቤታን ኢንስታግራም ላይ የማውቃት የድሮ ጓደኛዬ ናት። ሰውነቷ እንዴት እንደሚያምር ለምን አባታችሁ ነው ተሰራችሁ ያላችሁ አጥላ ደግሞ ስናገራል። ለምን እሱ እንደማላየው ለምን መጥፎ ከኔጋ ከኔጋ ሰው ሲጣላ አንተ ከኔጋ ሲጣላ ቤታ ቆንጆ ናት ቤታ ውብ ናት አትለኝ ወይ ይሁዳ ቀጭን ነው ሴክሲ ነው ምን እያልኩ አንጣላም። ትሰድበኛለህ ሰድብሃለሁ አይደለ? ከዛ በፊት የተናገረችው በሰላም ሰዓት ዩቲዩብ ላይ ገብታ ማየት ትችላል። ቤታ ጥሩ ናት ቤታ ሰውነቷ እንዲህ እያለች ስለኔ ገብርኤልን እያሉ ውሸት የለም መቼስ ገብርኤልን ገብርኤልን እያለች ነው እኔ አራሽ ምን ያው ዛሬ የሊያን ያወራሁትን ነገ መጥቼ እንደዛ ከሆነ ይኸውልሽ እኔ ሊያ ማንኛችሁም እዚህ ጋር እሷን ያነሳበት መንገድ ነው የምነግርህ። ስትዋደዱ ለምን የውሸቱን እንደዛ ስንጣላ ያወራችሁን ትተክ በደህና ሰዓት ደግሞ ያወራችሁን ጥሩ ወሬ በደህና ሰዓትን ያላቃትም እሷን እኔ ሊያን ማቃት ከሆነ ለሌላ ጊዜ እንትን እንዲሆንልህ ፔጅ ላይ ግባና ማየት ትችላለህ። ኖ ይኸውልሽ አዳምጪ። በስልክ የምታወሪያት ጓደኛሽ መጣ ጓደኛ አይደለችም she's not my friend ጓደኛ አይደለችም እንዴ ጓደኛዬ ካልክ አሁን ከቲክቶክ ላይ ጓደኛዬ በጣም የምቀራረበው የነበረ በሰዓቱ ነው የምልክ ሂዱን አሁን ጓደኛሽ ናት ብትል አሁን ነበር እንደ ጓደኛዬ ነው ማለት ምናምን ኢቭን ሁሉ እስከ መገናኘት ድረስ የማስባሰው ነበር። ጓደኛሽ ብትል ኦኬ ያስኬዳል። ሊያሾ ምናምን የኔ ጓደኛ አልነበረችም። ኢንስታግራም ላይ አውቃታለሁ ኦፍኮርስ አውቃታለሁ ለማንኛውም ሰው አውቃታለሁ ትመቸኛለች ምናምን በሰዓቱ በቶናስ ጓደኛሽ ነበር የቲክቶክ ጓደኛ አለ ዜድን ጓደኛዬ ናት። ሩሚ ጓደኛዬ ናት። የምወደው በጣም ከልቤ ነው ጓደኛ ያደረኩት ብለሽ ነበር እሱ አይደል እንዴ? ከማን ኧረ በስመ አብ አራቷሽ ጭራሽ ከልቤ ጓደኛ ነው ያደረኩት። አዎ በጣም ከልቤ ነበር ጓደኛ ያደረኩት እና በጣም ብዙ ታግሼው ነበር። ጓደኛ ማለት አንተ የጓደኛን ትርጉም አላወቅኩም። ጓደኛ ማለት አሁን የሶሻል ሚዲያ ጓደኛ አለ በትክክል በአካል የምታውቀው ሰው ጓደኛ አለ። ብዙ አይነት ጓደኛ አለ። ሶሻል ሚዲያ ላይ ዜድ ጓደኛዬ ናት እላለሁ ስለምወዳ ስለማከብራት ስለምንቀራረብ። ሮሚ ጓደኛዬ ናት እላለሁ። በአካል ደግሞ የምታውቀው ሰው አለ። ሰው ምንድነው ለሮሚ ምላት ሶሻል ሚዲያ ላይ ያወቅኳት ሰው ናት ሮሚ ሶሻል ሚዲያ ላይ ያወቅኳት እያልኩ ነው ማውራት ያለብህ አንተ እንደዛ ነው የምትለው። እኔ ይኸውልሽ እኔ ሶሻል ሚዲያ ላይ ጓደኛ የለኝም ብዬም አላውቅ። እኔ እንደዛ ጓደኛዬ ነው ምናምን ምን ወይ ጌሜል ጣጥሽ ብቻ አድርጎ ዜድ ተረጋጊ። አሁን አንቺ ደግሞ እንደው ወይ በስማሜ ሸቀላ ለዛሬ እኔ ምንድነው እኔ አሁን ከኔ ጋር ያለሽ ችግር ቤታ ከኔ ጋር ያለሽ ችግር ምንድነው? ጥያቄ ካንተ ጋር ይኸውልህ ለምሳሌ እኔ ካንተ ጋር ምንም ችግር የለብኝም። ምን እንደፈለክ ብትሆን እንደፈለክ ኢቭን እንኳን ተውና ሌላ ሰው ተናገረ ካለ እኔ ስትናገረኝ ኮሜንት ላይ መጥቼ ፑሽ ግፋ እያልኩኝ ዝም ብዬ አበባም አይስክሪም የምሰጣለሁ እኔን ስትሳደብ። አንተ ግን ከኔ ጋር ትልቅ ችግር አለብህ። ችግር ምንድነው? ካሁን ከዮኒ ጋር ትታረቃለች የሚል ሀሳብ ስላለብህ ያ ነው አናዶክ ምን አገባኝ እኔ ብታገቢው ምን አገባኝ? ኧረ ባገባውማ ታንቀት ሞታለህ። ምን አገባኝ እኔ ምናው እኔም እኮ እሱ ነው እኮ ግራ የገባኝ። ለምን ነው የሆነ ፍቅር ካለብህ አላውቅም። እኔ አሁን አይነው ኋላ የሚያሳየኝ የሆነች ፍቅር ቤት ያለችብህ እንጂ እኔ አሁን ለምሳሌ ምንም ሳላደርግ ማን ጋር ነው ፍቅር ቤት ያለ? እኔ ጋር ሳስበው ይሄ ራሱ እንደዛ ማውራትሽ ማለት ነው በጣም የወረደ ነው። እኔ እንኳን አንቺ ነውና ስሚ ቢያንሴ ብትመጣ ምንም አይመስለኝም። ይሄን ማለት ነው ታዲያ እኔ ጋይስ ምን ልበል ታዲያ በዛሬ ሳምንት ያው ለምሳሌ በቃ ላይ ሁሉ ጊዜ ስትጣሉ እኔ ጋር ትመጣላችሁ ለመታረቅ እኔ ጋር ትጣላላችሁ። ይወዳ እንደው እውነት ሁሉ ጊዜ ሮማን ትክክል አይደል? እኔ መጥቻላ እኔ አንድ ቀን ብመጣ እንኳን ሰከንድ አይቆይ የዛን ቀን ጥሩ ነገር ስለኔ ስትናገር ኦፍ ኮርስ ስለኔ ሰው ጥሩ ነገር ሌላ ጊዜ መጣሽ ማታውቂው ለምን መጣሽ? ስለኔ ፎቶ ስለተለጠፈ ቤታ ተብሎ ስለተወራ እንዴት ለሰራራሴ ማለት ቤታ በእናትሽ አሁን እዚህ ጋር አላችሁ ከታች አላችሁ ኮሜንት ላይ ያለው ጋይስ እዮዳቤ በየቀኑ የኩስር መጠመጥ እንትንስ በሆነ ምክንያት ነው የገባው። አንድ ቀን ከጉቺ ጋር ገባው፣ አንድ ቀን እቺ ማናት መሲ ብርጅስቶን ጋር ገባው። የፊት ምናምን ያወዳደርከን ቃል
ባለፈው ደግሞ በራሴ ሰውነት ምናምን ብቻ ብለ ያወራው ዛሬ ሳምንት ገባው በጣት ራሱ እና ከቴምር ጋር የተጣላን ቀን ገብቻለሁ 5 ጊዜ ነው ምናምን እሱም ጊዜም ትንሽ እኔ ስንት ጊዜ ገባው አንቺ ጋር እኔ ካንቺ ጋር ስንት ጊዜ ገባው አላስገባህማ መጥቻላቅም ልትያላቅም አዮዳ ልትያላቅም እንኳን አንቺ ቤት ነው ሰው ቤት አልገባም አራት ሰው ቤት ነው የገባውተኝ ምናልባት እሱም ፖለቲካ ነክ ካልሆነ በስተቀር ነው ሴቶች ቤት ገብቻ አላቅም ሮቢም ላስታ ካልገባ ከኔን ፎቶ ለጥፈክ ያወራ ሳይ ላይክ 120 ሰዎች ሪኮርድ የሚያደርጉ የቀጠርኳቸው 5000 ቦር መከፍላቸው ኢትዮጵያ ውስጥ አለ በመንሱር ጀማል ጊዜ ቪዲዮ ይልኩልኛል እነሱ እኛ እኮ ምን ሰራው ቤታ ስላንች ብቻ ነው ምን ሰራው ወይስ እኔ ያልኩ ባለፈው እንዳልክ አልሰማም እንዴ ቲክቶክ ላይ ያሉትን ሰዎች ሁሉ መናገር አቆሜ ቤታን ነው የምናገራት ለዘምትብሽ ነው በካድብ ይሰደብሽ አስቸገርሽ ምን ተዘምተ ይወዳ ኮሜንትን ኦፍ ለዘምትብሽ እኔ በእናት ፕሊዝ ዝመትብኝ እና እኔ ተሳቀቄ ታንቄ ከቲክቶክ እስኪጥፋ በማርያም ዝመትብኝ አንተ አቅሙ ካለ እኔ ዘምታክ እኔን አሳቀኝ ለብቻ አቅም ካለ ግን እኔ አሁን ለምሳሌ አንተን ስሰድብ አጋዥ አልፈልግም ገስት ላይ አጋዥ አልፈልግም ማንንም ሰው አልፈልግም ዝም ብዬ ሰድባለሁ አንተ ግን ገስት ላይ ሰው አጋዥ ትፈልጋለህ እኔ እኮ ግሩፕ የለኝም እኔ እኮ ብቻዬን እኮ ነኝ እናንተ እኮ ግሩፕ ናችሁ እኮ ወይ ግሩፕ በስማ ግሩፕ እኮ ናችሁ ግሩፕ ከታቻላችሁ ጋይስ የነ ቤታ ግሩፕ ሲጣሉ ሲታረቁ ቡድን አይዙም ማንም ቡድን አይዘን ወዳጅ አለኝ ኦፍ ኮርስ ወዳጅ አለኝ በደንብ ወዳጅ አለኝ ምንም ይዋሽ አረ በጣም አደገኛ ታክቲካል አላይንስ ነው ክሬት ሰማ ነገር ኖ እውነቱን ልንገርህ ወዳጅ አለኝ በጣም ወዳጅ አለኝ ደጋፊ አለኝ አዎ እነሱ ለኔ ስሰደብ ይቆሙልኝ ከዛ በተረፈ ግን እኔ ገስት ላይ እንኳን ሰው ብዙ ሰው እንኳን እኔ ማርያምን አላስገባም ገስት እንኳን አይገቡም ይሄው ዜድ ቅድም ልጁ ምንድን ያለሽ ዜድ ቤታ ገስት ማንንም ስለማታስገባ በሰው ቤት ነው የሚያገኙኝ እንደዚህ ገስት ላይ ሰው እንኳን ገስት ላይ ቁጭ ብዬ አላስገባም እሺ ቤታ ገስት ላይ አንቺና ከኔ የማን ፎቶ ነው ተለጥፎ እንደ ስላድ ነው የሚሽከረከረው ማለት ነው የሰው ፍቅር ምን ታደርገዋለህ ስለዚህ አንቺ ብዙ ተሳዳቢዎች አሉሽ ተሳዳቢ ሳይሆን ወዳጅ አለኝ ግን እኔ ደግሞ ያንቺ በጎች እኔ ልንገርህ አሁን ለምሳሌ አሁን ቅድም ለጠራ ሰው አለች አይደለ ማንም የምትባለው አሁን ሊያ ምናምን ቅብርጥስ የጠራሃቸዋል አይደለ ተሳዳቢ እኮኝ አይደለም እንደ ጓደኛ ከሌላው ሲሰደቡ ምቆምላቸው እኮ ተሳዳቢ እኔ ቀጥረውኝ ምን አይደለም ማንንም ሰው ከወደድከው እኔ ኮመንት ላይ አሁን አንድ ሰው ሲሰደብ የምወደው ሰው ከሆነ እሳደባለሁ ቤታ ይሰማች ነው አይደለም እቺ ቲቲ የምትባል ፕሊስ እኔ ለሱ እንጂ ለሱ አይደለም ፕሊስ እንደምወዳት ንገሪልኝ ብላ ጻፈችልኝ ኢትስ ኦኬ ችግር የለውም ለምን ነው ግን አሁን ቲቲ ብዙ ጊዜ ከኛ ጋር ስለምትመጣ ነው እንጂ በጣም ነው የምትወድሽ አንቺ ነው አሁን ኧረ እኔ ምንም እኮ አላልኳትም አንዳንድ ጊዜ ይኸውላችሁ እኔ ቤት ለቤታ ሁሌ ነው የምንቆመው ግን እሷ ግን እኔ ምንድነው ይሸውዱሻል ሰዎች ይመጡና የሆነ ነገር ይሉሻል ከዛ ደግሞ በጌም ስትጫወቱ ያለ አግባብ የኔን ስም ታነሳላችሁ ሪኮርድ አድርገው ይልኩልኛል እኔ ሰው ጋር የምጣላው በሐሳብ ነው ቤታ ነው አሁን አንቺ በሐሳብ ነው እንጂ ቤታ እንደዚህ ናት ምን አገባኝ እኔ አንቺ የምታስተላልፊ ኮንቴንት ከኔ ጋር ምን ያገናኘዋል ፖለቲካ ውስጥ ካልገባሽ ሃይማኖት ውስጥ ካልገባሽ ብሔር ውስጥ ካልገባሽ ምን ያገናኘዋል ብሔር ስልሽ የብሔር ፖለቲካ ብሔር ካልተሰደበ ምን ያገናኘናል እኔ እኮ አሁን እኮ ይወዳ ብራስን እኮ ያያለው እኮ ላይክ የሆነ ሰው ቀጥሮክ ማለት ነው እዚህ ሶሻል ሚዲያ ላይ ተቆጣጣሪ እኮ ነው ያረጋግ ይሄ ሰው እንዲህ ማለት አለ ይሄ እኮ የሰው አመለካከት እኮ ነው አይደለ አንተ የራስ አመለካከት አለ ይወዳብ እንደኔ ካልሆነ ማለት የለብኝም እኔ አሁን ከድሮ የተሻደሩ አሁን ምንድነው እኔ ያልኩትን ሰው መቀበል አለበት ማለት ያንን ነገር አውቁምያለሁ እኔ የሚያልማለሁ ቤታ ይወዳብ የራሱ አመለካከት አለ በራሱ መንገድ ይመራል ተለውጠሻል እኮ ብዙ ነው ማንንም እኮ ለውጦኛል ግን ተሰዳደብን ተወቃቀስን ምንም ለውጥ የለውም ራስን ማውረድ ነው አሁንም እኮ እናገራለሁ እሳደባለሁ እኮ ሰው ሲደርስብኝ ስጠቃ በጣም ስጠቃ ቁጭ ብዬ ፈዝጄ የማይሰው አይደለም እኔ ፍጹም ነኝ አይደለም መመለስ ባለብኝ በኩል መልሳለሁ ሶሻል ሚዲያው ደግሞ ለምን ጸጥ ይላል ሞቅ እናደርገዋለን ከዛ በተረፈ ግን እንደ ድሮ አልሰዳደብም you know ይረዛ ማና ባና ነው ቴንኪው እንትና በሚጥል ማንም ማንም አለወጠኝ ይወዳም በጣም ያናድደኝ ነበር ምን ሆኖ ነው ሰው አሁን ግን በጣም ነው የሚመቸኝ የሚያደርገው ነገር እውነት ለመናገር እኔ ግልጽ ነው የምናገረው ድሮ እንዴ ይሄ ልጅ ጤነኛ ነው እንዴ ሰው እየተከታተለ ምንድነው የሚጠቀመው ምናምን ነበር ግን አሁን ሳስበው ግን የዮዳም ቲክቶክ ላይ መኖር ጥሩ ነው ብዬ አምናለሁ እኔ አሁን ባለውበት እንትን ለምን
ሰው ያላየውን ነገር ስለ ሰው ደካማ ጎናቸውን ሲያሳይ ያንን አይተው እንዲማሩ ይመስለኛል እየሰራ ያለው እኔ ማለት ነው። ግን አንዳንድ ጊዜ አንፌር የሆነ ነገር ሲሆን ተናግሯል እሱ ራሱ ማለት ነው። ፎልት ካለ ፎልት እንዲህ ነው፣ እንዲህ ካለ እንዲህ ነው። እዮዳብ አሁን ባለው እየሰራ ባለው በትርፍ ጊዜው ሶሻል ሚዲያ ላይ መጥቶ ሮንግ የሆኑ ነገሮችን በማንጸባረቅ ይሄ ነገር ሮንግ ነው። አሁን እውነት ለመናገር ቲክቶክ ላይ ያለው ደካማ ነገር ትረጋገጫለሽ፣ እስከ ቤተሰብ ድረስ ትደራረሽና እንደ ቀላል በቃ ሶሪ ተባብሎ ህዝቡ ይታረቃል። እና ይሄ ሰው ተለመደ። ተለምዶ ምን መባል ጀመረ? አውቀው በውስጥ እየተነጋገሩ ነው የሚጣሉት እስከ ማለት ህዝቡ እንደዛ ማሰብ ጀምሯል። እውነት ለመናገር እና ተመካክረው ነው እንደሚጣሉት። እኔ ላስት ታይም አሁን ወታ ጂጂክያ ስለ ልጇ ስታወራ ለዩቱብ ሽቀላ ነው ያልኩት። ቢኮዝ አንደኛ እዚህ ሶሻል ሚዲያ ላይ የወለድሽውን ልጅ የሚያክል የልጇን ባል በዚህ መልኩ ማሳቀቅ ለዩቱብ ገንዘብ ምን ያህል እንደሚያሰክር ነው። እኔ ዩቱብን ፈራሁት። ዩቱብ ብሄድ እኔም እንደዚህ ዳም ሆን ይሆን እንዴ? የዩቱብ ብር አጨልሎኝ የቲክቶክ ብር እኔ አሁን ታውቂኛለሽ ቤታዬ 2-3 ጌም ተጫውቼ የሚጨንቀኝ ልጅ ነኝ። ተፈጥሮ ስለሆነ ነው እንጂ ለሊት ቁጭ ብሎ ጌም መጫወት ይቻላል፣ ፈን ማድረግ ይቻላል። ኦፍኮርስ ሁላችንም የራሳችን የሆኑ ተከታዮች አሉ፣ የራሳችን የሆነ ነገሮች አሉ። እዮዳብ እንደሚለው ለጌም አይመጣ አይጫወትም። እንደውም ሶሻል ሚዲያ ላይ በሚደረገው ነገር ፌር አይደለም የሚያደርጉት ነገር የሚታመን ላይሆን ይችላል በሚል እንጂ እዮዳብ ሰው ለመርዳት ወደኋላ ይላል ብዬ አላምንም። ለምን በፊት የረዳቸው ነገሮች አሉ። ግን እርዳታን ደግሞ ሲያየው ከጀርባው የሆነ ነገር አለ ብሎ የራሱ እሳቤ አለው። እኔ እዮዳብን የተረዳሁት እንጂ እዮዳብ ለተቸገረ እርዳ ቢሉት በኢዚ የሚረዳ ነው። ፍሬ ያኔ በጣም እንትን ሀርት የሆነች ጊዜ ለፍሬ ማንም ሊሰጣት የማይችለውን ብር እንደ አንድ ሰው ረድቷታል። ላመነበት ነገር ለመርዳት ወደኋላ ይላል ብዬ አላምንም። እውነት ለመናገር እኔ አሁን ስረዳው እዮዳብ ምንድነው እንደዚህ የሚሆነው ብዬ ከቅርብ ጊዜ ጀምሮ ነው ማሰብ የጀመርኩት። እና በፊት ታስታውሳለህ እዮዳብን ምን አድርጊው ግደዩ ሁሉ ነው ያልኩት የዛኔ። ለምን ዳትማች እንዴ ለምንድነው የሰው ነገር ሰው የሚፈልገው ብዬ እግዚአብሔርን እዮዳብ አወዝ ሄቲኙ በጣም በቃ ከሚያስጠላኝ ሶሻል ሚዲያ ነው። ግን አሁን የምታደርገውን ነገር ስከታተልህ ደግሞ ሳይክ አንተ ሰውን እንዲቀየር ሶሻል ሚዲያ ላይ ያለው ነገር ተጣልተህ እንኳን ሲሪየስሊ መሆን አለበት ሰው እስከዛ ጥግ ድረስ። እኔ ግን ጥያቄ ያለኝ ሮሚ ማለት ብሎ ሲተላለፍ ሮሚ ጥያቄ አለኝ። አሁን አንቺ በአንቺ ሀሳብ ላይክ የሚያራምደው ነገር ለአንቺ ጥሩ ነው ብለሽ እያሰብሽ ነው ያለሽው። እሱን ደግሞ ማለት ነው አንቺ እንደማትቀበል ሌላ ሰው ደግሞ የሚያደርገው ነገር የማይመቸው ሊስተካከል የሚፈልግ አለ። እሱን ለምን ከዛ አንጻር አላስገባችሁትም ነው? ቤታዮ አንዴ አዱ እህቴናትና ፎሎ አድርጓት ቢያችሁ ያቺ ቤት ፎሎ አድርጓት ቢያችሁ ነገርኩሽ። እኔ ከዛ ኦፍኮርስ ማንም ቤታዮ እኔንም ማናት አዱ ከዛ አንድ ቁጥር ትጻፍላቸው። አንዳንድ ሰው ዝም ብሎ ማረግራፉ ማይችላል። አንድ ቁጥር ጻፊ ማማዬ ፎሎ እንዲያደርጉሽ። ምንድነው መሰለሽ እኔ የምለው ሁላችንም 100% የሚወደን በምድር ላይ የለም። ከእግዚአብሔር ውጭ ፍጹም አለ ብዬ አላምንም። ገባሽ ምልሽ? ፍጹም እግዚአብሔር ብቻ ነው። ሁሉም የራሱ ታለንት አለው። እዮዳብን ደግሞ ፌር ነው ትክክል ነው ብለው የሚያምኑት የሚወዱ ሰዎች አሉ። ሁላችንም እንደዛ። ሁላችንም ቲክቶክ ላይ የራሳችንን ታስለን ነገር አለ። ካላመንበት ሰው ሲሰድበን እንደ ጭራ ቆሞ ሲጮህ ቢመስል ምንም አይመስልሽም? እኔ ምንም አይመስለን። ልጆች የሚሰድቡ የሞተውን አባቴ አምጥተው እዚህ ጋር ሲረግጦት ቢሆን ሲጀመር እኔ ማልበሽቅላቸው አላይም። ስለ እኔ ኔጌቲቭ የሚያወራ ሰው ሼር እንኳን ካረገልኝ ሰው
ማቆሰው ብሎክ ነው የማደርገው። ማንም ሼር ስላደረገልኝ አልሄድም። ማንም ስለኔ ሲያወራ ቢውል ማላቃቸው ብዙ ሰዎች በእኔ የተነሳ የሚጠሏቸው ኧረ ተዋት ምን አድርጋኝ ወይኔ ያረገችሽን ብታይ ሮማኔ አዶን ኬርን ያላየኋትም ነው የምለው። እና አንዳንድ ሰዎች ደግሞ እዚህ ቲክቶክ ላይ ስላወሩ ሁሉ ሰው የሚያውቃቸው የሚመስላቸው አሉ። አላወካቸውም ስትል የሚናደዱ ገባህ እዮዳ? አሁን አንተ የመጣበት ኮንቴክት ሳየው እግዚአብሔርን ነው የምልህ ህዝቡ ቢሰማ እንዲቀየር ይሄ ደካማ ጎኑን አሳይተ ይሄንን በዚህ በኩል አድርገህ እንዲቀየር ይመስለኛል። ግን አንዳንድ ጊዜ ሰው እንትን ስትል አሁን እርግጠኛ ነኝ ከመሬት ተነስተህ እንደ እብድ ሰው ላይ አትመጣም። አሁን ብዙ የጠየቀኝ ሰው አለ። ለምንድን ነው ሀቢባ አሁን አንተ መሰለኝ ጀምረህ ቪዲዮ ሁሉ በቀላሉ ለሰው አልሰራም በጣም እንትን ሲል ነው አልክ። አሁን ከቤታዮ ጋር ተጣልታ አይቻለሁ፣ ከኔ ጋር ተጣልተሃል። ብዙ አምረ ከተለያየ ልጆች ቪዲዮ የሰራባቸው ሰዎች የተወሰነ ነው። አሁን እውነት ለመናገር እኔ እንደ እንትን ሀቢባን በዚህ መልኩ ቼክ አድርገሃል። እኔ ስላልታየኝ አሁን ነው ያየኋት። የሀቢባን ጥግ ያየሁት አሁን ነው ከኔ ጋር ስትጣላ። አንተ እኔ ሳላይ ያየኸው ኮንቴክት ምንድን ነው? እንደ ጥያቄ ነው የምጠይቅህ። ምን አይተህ ነው ቪዲዮ እስከ መስራት ደርሰሃል ምናምን? እና እኛ ላየ ነው። ለምን የሶሻል ሚዲያ ላይ እዮዳ ባልቀመጥም አላያቸውም እንደሚያደርጉ ምናምን። እና እኔ ቤታዮ አብረን በነበርን ጊዜ አብራኝ ፈን የምታደርገውን የምታስቀኝም ፓርት ብዙ ሰዎች ሳገኝ ጧት አንቺና ቤታዮ ስትሆኑ እንዴት ደስ እንደሚለ ምናምን ከሚሰጡኝ ኮመንት ቤታዮ በእኔ ገባለች ሰዓት ሙዷ ጫውቷ ይመቸኛል፣ ትመቸኛለች። እኔ እዮዳ በውስጥ መስመር ከማንም ሰው ጋር አላወራ። ከማንም ሚዲያ ላይ ከምታውቃቸው የቤታዮ ስልክ በቅርብ ነው የተቀበልኳት። ቴክስት ተደራርገን እናውቃለን። አንድ ቀን ያወራ ነው። እኔ ማውራት አልወድም። ስልክ የተወሰነ ሰው አለ። ስልክ አንተ ብትሰጠኝ የሆነ አስማኛ ያኔ በባንድ ተጣልተን ቁጥሩን ስጭኝ ሲሉኝ አልሰጥም። እኔ ሰው ቁጥር ማንም ከሰጠኝ ሄድና ጠይቅ ወይ መልዕክቱን አስተላልፋለሁ። አልሰጥም። በውስጥ እንግዲህ እኔ ቤት በጣም ከሚቀርቡኝ ሰዎች ያም ስራ ነቡጣ ከነሱ ጋር አውራ። እኔ ወሬ አልወድም። ቁጭ ብሎ እንደዚህ ማውራት አልወድም። መልዕክት ካለ ላኩልኝ ነው የምለው። በስልክ የሚወራ ነገር ሲጀመር አልወድም። ስለ ሶሻል ሚዲያ ማዳመጥም አልፈልግም። መጣው የራሴን ነገር አድርጌ ነው የምወጣው። ግን አንተ በራስህ እንትን ሆነ ሶሻል ሚዲያ ላይ ያለውን እንቅስቃሴ በራስህ ወይ የምታይበት መንገድ በጣም ገርሞኛል። አሁን ስለ ሀቢባ እኛ የማናውቀውን ነገር ከአንተ እኔ ምን አድርጋ ነው በዚህ መልኩ አካውንቷን ለማዘጋት? እንግዲህ 3ኛ ቪዲዮ ነው ስትሰራ ሲቃጠል እስከ ማስክ ማድረግ እስከ ምን ድረስ ነው ያደረስካት? ማስክ ሁሉ ለብሳለች። እኔ ቲክቶክ ግን ማስክ ስላደረግ አያውቅህም። ይህንንም ለሌላ ሰው ስለ ሰው አይነሳም። እንደ ጥያቄ ነው። ስለ ሰው ከሚያደርገሩ ነው የምን ስም አይደለም። ግን እኔ ያወዝ ወንደሪን እኔ ማላየውን ነገር ያየኸው ምንድን ነው? ማወቅ ፈልጋለሁ። ቤታዮ ብትሰድባት ምንም ብትላት ቤታዮ ለተነሱባት ጠላት አይደለም ለሙሉ ለአማራ ሕዝብ ቆማ ትበቃለች። ቤታዮ እኔ ካየኋት የራሷ ኮንፊደንስ እንደኔ ጥግ ድረስ ኮንፊደንስ አላት። መስሚያዋ ጥጥ ነው። ለተነሳባት ሰው ከበቂ በላይ ናት። ከዚህ በላይ ቢተባበሩ ቤታዮ በአንድ እንትን እኔም እኮ ባደው ሮሚ ቆይ እንኳንም አመጣሽው። ለምሳሌ አንቺ አሁን ባንቺ አሁን ለምሳሌ ቆይ ባንቺና በሀቢባ ያለው ሰዓት ለሀቢባ ላይ በሆነ ወቅት ጊዜ ሁሉ ሰው የሆነ ሰዓት ተነስቶባ ምናምን ቆመሽላት ምናምን አይቻልም። ባሽ ያኔ ጥሩ ነገር፣ ዛሬ ደግሞ ያልተቀበልሽ ነገር አለ። ኦኬ እኔ ግን እዮዳብን ነው የምጠይቀው ማለት ነው። እዮዳብ አንተ አሁን ከዚህ በፊት ያሁሉ ስድስት ተሰደበ አልቆምክላትም፣ ምን አላልክላትም። በብሔር አትገባም ሀቢባ ብሔር አትሳውን። ቅድም እኔን ያልከኝን ነው እንድም የመጣልኝ ሆነ ሀሳብ ማለት በአንቺ በብሔር ካላወራሽ፣ ካልተሳደብሽ፣ መጥፎ ነገር በሃይማኖት ካላልሽ፣ ምን ካላልሽ ምን አደራረሰን አልክ አይደለ? ሀቢባም የሰው እኔ እውነት ለመናገር በጉራጌው ትንሽ ነገር መጣባት እንጂ ከዚህ በፊት እኔ ስትሳደብ ብሔር ብሔረሰቦችን ሰብቻ አላውቅም። በሃይማኖትም እንደዛው እራሷን ችላ ዝም ብላ
የምታደርገውን ታደርጋለች። እና ለምንድን ነው ካንተ ጋር ለምንድን ነው ይሁላ ደረጃ ጥሩ ጥያቄ ነው። በመጀመሪያ ይኸውልሽ ቤታዩ ማወቅ ያለብሽ ሀቢባ ስትመጣ የመጀመሪያ ጊዜ ስትመጣና ፕሮሞት ያደረኳትና እንዲያውም ለመጀመሪያ ጊዜ አንበሳ ወርኩ ለሷ ነው። በዚህ ብሪጅስቶን ደውላ እቺ የአማራ እህት ናት በጣም ለአማራ የምትታገል ናት ብላ በውስጥ በስልክ አውርታ ሪኮርድ የተደረገ ነው። አንድ የራሷ ያውም በእንትን ነው በቴክስት ነው መጀመሪያ የተነገረች። ማንን ነው የአማራ ሀቢባን ኦኬ አማራ እህት ናት ብላኝ መሲ ብሪጅስቶን አማራ እህት ናት መልካም ስራ የምትሰራ ነው። ገና እንደመጣች ገና ሺን ምናምን ትሰጥል ማለት ነው አለ እኔ የሁለት አንበሳ ኦሪጅናል ለልደቷ ማንም አላወረደ እኔ ብቻ ነው ያወረድኩላት። ሌላ ሰው ስለማያውቃት ደውላ መሲ አማራ ነህና እቺ የአማራ እህት ናት አንበሳ በእናት እኔ ገንዘብ ላወርድላት ፈልጌ እኔ ገንዘብ ስለሌለኝ እምቢ ስላለኝ አርግልኝ ብላ ያረኩላት ነው። ግን ሀቢባ አሁን ለካለ ያ አማራ እህት ናት ሪከርድ አለ ኦኬ በእንትን ነው ቴክስት አድርጋልኝ። እንዲያውም እኔ እሷ መሆን አላወኩም ነበረ ቴክስት ካደረገች በኋላ ምናምን ነው። ይሄ እንግዲህ ኦልሞስት 2.5 years ago ምናምን ነው ገባሽ? የዛን ጊዜ ሀቢባ እንትን ውስጥ የለችም። እንደመጣች ሁላ እያፈላች ሺን ምናምን ኦርደር እያደረገች ልብስ እንትን ማድረግ ምናምን ነው አይደል? አሁን ለምንድን ነው ሀቢባን የተቃወምካት ስትይ በመጀመሪያ ቤታዮ የብልጽግና ደጋፊ እንዳልሆንሽ እርግጠኛ ነኝ። ኦኬ ሀቢባ 7 ክስ ነው 7 እንትን ያቀረብኩባት 7 ነገሮችን ጽፌም ፖስትም አድርጌዋለሁ። በባለፈውም ሮቢ ቤትም ተናግሬዋለሁ። አንደኛ እኔ የተመለከትኩት ምንድነው ሀቢባ ሰዎችን ሰብስባ የትዳር ካውንስሊንግ ትሰጣለች ያለ ላይሰንስ ብዙ የማዳም ቅመሞችን እየሰበሰበች ካውንስሊንግ ትሰጣለች። ይሄ ትክክል አይደለም። ይሄ ማህበረሰብን የሚጎዳ ስለሆነ ፕሮፌሽናል ካውንስሊንግ ካስፈለጋቸው ፕሮፌሽናል ካውንስሊንግ ይሰጡ። ይሄ ፋክት ነው አይደል እንዴ? እያመጣች ሰዎች ለትዳራቸው ስለምናቸው ያደርጋሉ። ካውንስሊንግ ትሰጣለች። ካውንስሊንግ መስጠት ላይሰንስ ያስፈልገዋል። ሁለተኛ ሀቢባ ትልቁ ስትሰራ የነበረው ሎተሪ ህገወጥ ሎተሪ ነው ባለው። ይሄ ከማን ጋር ነው የምትሰራው? ኢትዮጵያ ካሉ ሰዎች ጋር ነው። ኦኬ ባለው ለመንግስት ሁሉ ሪፖርት አድርገናል። መንግስት ራሱ በዚህ ጉዳይ ላይ ሰሞኑን መልስ ይሰጥበታል። ህገወጥ ሎተሪ እሷ እዚህ ተቀምጣ ከነ ቅልቦች ጋርና ከነ ተስፋዬ አረርጌ ከቅልቦች ጋር ምናምን ሎተሪ ከመንግስት ጋር ኮንዶሚኒየም 40 ሚሊዮን 50 ሚሊዮን እያሉ የሚሰጡት የኮንዶሚኒየም ግን የ1 ሚሊዮን የ2 ሚሊዮን ዋጋ ነው። ያ ህጋዊ ወረቀት አላት ወይ? ደሺ ሃቭ ሎተሪ መስጠት የሚችለው መንግስት ብቻ ነው። እነሱ ምን አይነት እውቅና ተሰጥቷቸው ነው የምትሰራው? ኦኬ ሁለተኛ ሶስተኛ ያለ ይሄን ሌሎችንም ባዳው እሷን ብቻ ሰው ሌሎችንም እነመማርንም እነምናም ጠይቀን ነበር። እኔ ምንድነው ያልኩት እርዳታ በምታደርጉበት ጊዜ ህጋዊ ይሁን። ብዙ ሌብነት ስላለ ብዙ ሰዎች ከመሬት ተነስተው ባለመኪና እየሆኑ ኢትዮጵያ ውስጥ በእርዳታ የሚሰራ ሮሚን በዚህ ታውቂያለሽ። ብዙ እርዳታ በዝቷል። ኤንጂኦ የሌላቸው ያለምንም እውቅና እየተነሱ እርዳታ ይሰራሉ። እዛ ላይ ትሳተፋለች። ምን ላይሰንስ አላት ይሄን ለማድረግ? አታድርግ እኮ አይደለም ባባሽ። የሚረዳው ብር የሚሄደው ብር ወዴት እየሄደ ነው? በዚህ ጉዳይ ላይ ለምን ኤንጂኦ በጣም በዚህ ጉዳይ ለመሳተፍ ከፈለገች ለምን ናን ፕሮፊት ኦርጋናይዜሽን ኤንጂኦ ክሬት አድርጋ በህጋዊ ለምን አይሰራም? ቦርድ ያለበት ገንዘቡ ወጪውም ገቢውም የሚታወቅበት። ይሄ ለሀቢባ ብቻ ሳይሆን ማንም በእርዳታ ላይ የሚሳተፍ ያቀረብነው ነው። ለምን ኢትዮጵያ ሀገራችን ልክ እንደ ሌሎች ወስተርን ሀገራቶች እንዲያድግ ሲረዱ እኮ በራሳቸው አካውንት ነው የሚረዱት። በእኛ አካውንት እኮ አይደለም። እኔ ስረዳቸው እኛ ቤት በራሳቸው አካውንት ነው። አንቺ ዛ ታረግ ትችላለች። እዚህ ጋር ደግሞ አንድ ጥያቄ ያለኝ መንግስት ኢትዮጵያ ነው ሎተሪ እየሸጡ መንግስት የማያውቀው ቀርቶ ነው? ለምንድን ነው መንግስት የማያውቀው? ኦኬ ጥያቄያችን እንደወጣቃለች። ኦኬ የኢትዮጵያ መንግስት ዶክተር አብይ አህመድ ምን ብሏል መሰለሽ? ይሄ እኔ ብዙ ሌብነት አለ መቆጣጠር አቅቶኛል ብሎ ስለተናገረ መቆጣጠር አቅቶኛል ብሏል። ሌብነቱ በዝቷል። ስለዚህ መቆጣጠር አቅቶኛል ካለ ከላይ ያለው ያውቃል ማለት አይደለም። ኦኬ ብዙ ቅድም አሁን የብልጽግና ደጋፊ አይደለሽም አልከኝ። መልሰ ደግሞ ለብልጽግናዎች የምትደግፈው ነው እኮ ግራ ገባኝ። አይደለም እኔ ኢትዮጵያዊ ነኝ። እኔ ብልጽግና አልቀውም አልደግፍም። እኔ ኢትዮጵያዊ ነኝ።
እኔ መንግስትን ደግፋለሁ አልቃወም። መንግስት እንዲለወጥ እንዲለወጥ ነው የምፈልገው። ባሽ እኔ እኮ መንግስት እንዲለወጥ ዲሞክራሲ እንዲሆን ነው የምፈልገው። ወቂ ቤታዩ አሁን ለመንግስት ስራ እያገዝክ ነው አንተ ይወዳ አይደለም። ይኸውልሽ እኔ መንግስት እንዲለወጥ ወደ ዲሞክራሲ እንዲመጣ ፍትሃዊ እንዲሆን ነው እንጂ የምፈልገው ደጋፊም ተቃዋሚም አይደለም። አንደኛ የአሜሪካ ዜጋ ነው ሐሳብ መስጠት ነው እንጂ የምችለው አይደለ ሮሚ ሐሳብ መስጠት እኔ በዲሞክራሲ እየኖርኩኝ ኢትዮጵያ ውስጥ እንዲያርጉ አይደለም። እኔ የምለው ምንድነው የትኛውም ሀገር መንግስት ከሌለ ለባሽ ሰላም አይኖርም። መንግስት ደግሞ ፍትሃዊ መሆን አለበት። ፍትሃዊ ለመሆን ብዙ ሌብነት እኮ ለጋል በጣም እኮ ቃወማለሁ። መንግስት ስህተት የሚሰሩትን አይደል እንዴ ጥሩ ሲሰራ ደግሞ እንደግፋለን። አንቺ እንደምታረጊው ሮሚ አንቺ ራስሽ ሄደሽ ጎብኝተሽ አይተሽ መልካም ነው ያለው መልካም ታያለሽ፣ መጥፎ የሆነ ደግሞ ምንድነው አረንጓዴ ቢጫ ቀይ እስከምትሆኚ ትቃወሚያለሽ። ወይ ሮሚ አሁን እሱ ከተናገረው ሶሪ አቋረጡ። አሁን ከተናገረው ምንድነው ያለው? ቤቷ ገብተው ያለ ማንም ፍቃድ ገብተው የራሳቸውን ነገር እንዴት ነው ምረው ይናገራሉ ምናምን የራሳቸውን ችግር ያወራሉ አለ። እሱ አስገድዳቸው ነው እንዴ ላይቭ ላይ የሚሄዱት? ፈልገው አይደል እንዴ ሀቢባ አንድ ቁጥር ጽፎ አስገብኝ ሀሳብ አለኝ ታሪኬን ልናገር ብለው እኮ ነው የሚገቡት። እሷ ጨቅጨቃቸው በግድ ግቡ ብላ አይደለም እኮ አይደለም ተነጋግረው ባዳው ይኸውልሽ ቤታየው አሮንጤኝ ብዙ ጊዜ አንቺ የምትከታተይ አይመስለኝም። የራስሽን ነገር ነው የምታራምጂው። የተቆራረጠ ነገር የምታይ አይመስለኝም። ብዙ ቢዚ ነሽ አንቺም ራሱ ብዙ ጊዜ ሶሻል ሚዲያ ነሽ። ከዛ ውጭ ደግሞ ስራ ይኖርሻል። አሮንጤኝ የምትከታተይ አይመስለኝም። ልብ አድርገሽ እንዴት እንደሚሰራ ምናምን የምታውቂ አይመስለኝም። ተነጋግረው ተወያይተው የሚረዳውን ሰው የሚያመጡ እነሱ ናቸው። ገባሽ? ተረዳ ብለው መረጃ የሚያመጡ እነሱ ናቸው። ተደራጅተው ነው የሚሰሩት። በጣም ግሩፕ ናቸው። ከፈለግሽ ልዘረዝርልሽ ይችላል። ግሩፕ እንደዛ የቆሰሉ እናቶች በእግር መራመድ የማይችሉ እያየን ነው። ላይክ የውሸት ነው እያልከን ያለው ቤታየው እንደዛ ያየነው በቁጥር የሚቆጠር ነው። ሌላው እኮ ኢትዮጵያ ውስጥ እኮ ታውቃለሽ ብዙ አይነት ስራ እየተሰራ ኢቭን ጥቁር አንበሳ ውስጥ እኮ ፌክ ዶክሜንት እስከማሰራት ድረስ ብዙ የተጋለጠ አለ። እሱን እንትን ማለት አይደለም። አሁን እኔ የሚረዱት ሰዎች ትክክል ናቸው አይደሉም እያልኩኝ አይደለም፣ ግን የሚሰራውን እየነገርኩሽ ነው። በጣም ኢትዮጵያ ውስጥ እንደፈለግሽው ፋብሪኬት የሚሰራበት በትንሽ ብር ከፈለግሽ የፈለግሽውን ነገር ማሰራት ትችላለሽ። ሶ የሚያመጡት እነሱ ናቸው፣ የሚያክሙት እነሱ ናቸው፣ የሚያሳክሙት እነሱ ናቸው፣ ሪስቱን የሚያመጡት እነሱ ናቸው። ስለዚህ ይሄ የጠየቅነው ሌላው ይሄ ደግሞ ያው እስልምናን የሚወክል ነው። መጠየቅ ፈቃድ አለ ወይ ብሎ የሚመጣ ሰው ያለ አይመስልም። ይሁዳ ባሁን አንተ ጠያቂ የምትጠይቅበት ፈቃድ አለ ወይ? ይሄን ያክል ሰው ላይ እኔ ለመጠየቅ ባዳወይ ይሄ በኢንተርናሽናል ሎ ራሱ በዓለም አቀፍ ሎ ህግ መብቴ ነው። የማንም ዜጋ በኢንተርናሽናል ሎ የመጠየቅ መብታችን ነው። ምክንያቱም ይሄ ባዳወይ በኢትዮጵያ ሎ በአሜሪካ ሎ ሰው በኢንተርናሽናል ሎ ይሄ ራሱ ኢሊጋል ነው። ገባሽ? ስለዚህ ነው የምጠይቀውን ህግን በደንብ ስለማውቅ ነው። እኔ እኮ ባዳወይ እሷ እንድትለወጥ በጣም ሀቢባ እኮ መልካም ጎን አላት አይደል? ሊደር ናት። በጣም ብዙ ሰው ይከተላታል። የመናገር ችሎታ አላት። ጠንካራ ናት። ግን የምትሰራው ስራ ሌሎችም ማስረጃ አመጣልሻለሁ። እዛ ቤት ተረዱ ተብሎ ያልተረዱ መጣው የተናገሩ አሉ። ጀስት ላይክ በሌላ ኬስ እንደተደረገ የኔ ቤት ነው የሚመጡት። ሌላ ቦታ ዝም አሰኝተው አፋፍነው። ለምሳሌ በቅርብ ጊዜ የተደረገው ኦኬ፣ በቅርብ ጊዜ በአላ ሀበሻና በባዳዎች ሰሞኑን ትልቅ የምትሰሙት ነገር አለ። ነገ ከነገ ወዲያ ምንድነው የቴስት ኦፍ ኢትዮጵያ ኦነሮችን አመጣቸዋለሁ። ምክንያቱም ምን ተደርጓለኝ መሲ ገበሬዋ የምትባል ይቅርታ መሲ ጉራጌዋ የምትባል አምጥታ የሆነች ልጅ ለ3 ዓመት ከግማሽ 4 ዓመት ተጎዳች ተበደለች ተብሎ ምን እንደተሰራ ይተሻል። ህገወጥ አቡ ዱባይ ድረስ ሬስቶራንት ድረስ ሀቢባ ሰው ልካ በቪዲዮ እያስቀዳች እንትን ስታደርግ ነበር። አሁን የራሱ በህግ ያስጠይቃታል። ገባሽ? የሚሰሩት ነገር እኔ አንዳንድ ጊዜ ህጉን ስለማያውቁ ለነሱ ተፍታችሁ ንውጡ። ያላ ውጡልኝ፣ ውጡ፣ ተሰብሰባችሁ ውጡ። ይቅርታ አድርጉልኝ፣ መድኃኒት ያልወሰድኩም። እንዲህ አትበል። ሀብታም አይደለም ጊፍት ጋላሪ ሙላ መጀመሪያ። አዎ ወይ ጭንቀት ንውጡ ደፋሮች። የእናንተ ፖለቲካና ምን ልሰማ ነው እዚህ ቁጭ ያልኩ? ያላ ጥቅም የለኝ ምን የለኝ። ውጣ፣ ተሰብስበህ ትወጣለህ። ደፋሮች ያላ እስቲ በማርያም ተወዳችሁ ቤታ
ቤታዮ በማርያም አንድ አርጋችሁ ያንቺ ቤተሰብ ፎሎ አርጋት ቢያቸው ላዱ ፎሎ አርጓትኝ እስኪ። አዎ መንቀረሻ አስወጥተሽን። አዎ ወይ ምን ጥቅም አለኝ እኔ ወይ ያለ ፎሎ አርጓት እስኪ። ሁሉ በጥቅም ነው የሚሄደው። ወይ ዘንድሮ እና ስንት ሰዓት ነው ቁጭ ያልኩኝ? ቆይ እስኪ ስንት ሰዓት? 2-3 ሰዓት ሙሉ ያለ ምንም ጥቅም። ውጡ ተሰብስባችሁ ደፋር ድጋሚ ታስወጥተን እንድታስወጭ ነው። አላስወጣሽም። አሁንማ አላስወጣሽም። ቤታዬ ሮሚን አስገቢያ። እሺ ያስገባታለሁ። እሞን ፎሎ አርጊው ቢያቸው ያንቺ ቤተሰብ እንዳለው ሁሉ እስኪ ፎሎ አርጉ። ምን ጥቅም አለኝ? ጥቅም አለኝ አሁን ይሄን ፎሎ አርጉበት ያልኩትኝ። ችግር የለውም የኔ እናት ችግር የለውም። ሮሚ ነይ ሮሚ ነይ ለስነ ስርዓት በሕግ አምላክ የታለች ሮሚ? ሮሚ ትረዳሻለች። መድኃኒትሽ እንዳልዋጥሽ ትረዳኛለች። ሮሚዬ ፎሎ አርጓት። 2500 ሰው አለ። ፎሎ አርግ። ለወሬ ብቻ ኝኝ ያልክ አትጻፍ እዚህ። ፎሎ አርግ። አዲያምን ፎሎ አርጉልኝ። ፎሎ አርጉ። ፎሎ አይከፈልበትም። ቴንኪው ቴንኪው እንደዚህ አርጉ። ጋላሪ አልሞላ 3 ጋላሪ እዚህ ይዤ አንበሳ ቲክታክ ዩኒቨርሳል 15000 እዚህ ይዤ ቁጭ ብዬ የወሬ አለ። ፎሎ አርጉ። ጉድ እኮ ነው። አዎ ጉድ አይደለም። ዛሬ አንድ ጋላሪ ብቻ ነው የተሞላልኝ። ቴንኪው ሶልዬ ቴንኪው። ቤታቸው አኩርቱ ይርቆጥኝ ከፈለጉ ፎሎ ወይ ዜድ በሳቅ ገደልሽ። 5 ሰዓት ከያ ከሆነ ጥቅም ለሌለው ጋይስ ኧረ አዱን ፎሎ አርጉልኝ። መቻ ወቁ ነው ቤታዬ። ለካ እንዲህ ነው ሰው በጥቅም እናቴ። አዎ ቤታዬ ሮሚ እየረገጠችሽ ነው። ረገጠኝ ችግር የለውም። ውሸቴን ነው። ኧረ ሮሚ እንዲያታረግም ትወድሻለህ። አዎ በጣም ትወደኝ ሮሚ። ኧረ ፎሎ አርጉ በማርያም። 1000 እንኳን 2500 ሰው ነው ያላችሁ። 1000 እንኳን ቢያንስ ፎሎ አርጓት። ቴንኪው ሶልዬ ቴንኪው አንበሳ እናት። አቤት አንበሳው አሁን ብትደግሚው ወይ 15000 ጋላሪ ብትደግሚው እየበላሽ ነሽ አንቺ። ሰን በልቻለሁ አይጠግብያለሁ። አይ ኖ ኮኪዬ ፎሎ ጋይ ቴንኪው። ፎሎ የምታረጉ ቤታ የምትወዱ እኔ የምትወዱ ፎሎ አርጉልኝ። እዩ ራንኳን እዩ። እኔ ቤት ነው 34 የደረሰችው 34 እና እኔ ምን አገባኝ? አንቺ ቤት 34 ደርሳለ። እኔ አንድ ነገር የማይሰጠኝ የኔ ልጆች እንዳታረጉ። ሰጣሽ ታውቃለች። ሌላ አካውንት አላት። እግዚአብሔርን ሌላም 34 ነው 33 አላት። የእውነት ማርያምን በቃ ፎሎ አርጓል። ፎሎ ጋይስ ሮሚ ምን እያለች ነው ጋይስ? በዛኛው ስልክ ይዘግቷል እኮ። እስኪ ክፈች ማለት እንዴት ይዘያላችሁ? ሊያት አይ ጉዴ! በቃ በሬ ቤቴ እዮዳም ከፈተ። ቲክቶክ ቢዘጋማ ማርዬ እንትን ከፍተናል እኮ ዩቲዩብ ከፍተናል። መሄጃ የለሽም፣ ቁጭ ብለሽ ታያለሽ። ሮሚ አልከፈተችም። አረ ከፍታለች ይመስለኛል ነው አልከፈተችም። ፎሎ አርጓት ጋይስ። አደምን አዳም እኔ የትም አልሄድም። ያማችኋል። ሮሚ እዮዳ ጋራ ናት። ኦኬ ግቢ እስኪ እዮዳ ጋር እንዴት ቢልዶ በዚህ ፌክ ሳይሆን በዛኛው በ20 ምናምን ልግባ እንዴ? ያረን ያልሄድም ጋይስ አድን ፎሎ አርጓት። ሄቨን አይኑ ምን አድርግ እንደሚሉኝ ራቴን ሳልበላ ውሻዬን ሳል ቁጭ ብዬ እኮ ነው ስራዬን ትቻፊን ከፍቻ ይመዳን ያለም
ቅድም ደስ የሚል ጨዋታ የተጫወተን ነበር አይደለ? ዜድ በጣም ደስ የሚል ጨዋታ ማርያምን እሷም አልሄድም። ኔትወርክ ነው የሚያስወጣት ያለው ወይስ ምን? ራሷ ያወቀች ነው? ኖ ቴስ ወታ ቴክስት ወይ ምናምን ስትመልስ ያስወጣታል። ይኸው ቆርጦላቸው እዛ ጋር መኪና ኮንትራት ይዛ ሀያት ያለቀሰች ጊዜ ካስታወስ ያ ሀያት ሮማንና ማን ነበር ስማችን? ያቱ ስሟ ጠፋ። ሮማንና ሮማን እናንተና ፍቅር ሆኑ ማለት ነው። ጣሊያን ሀገር የምትኖር ያ ሀያት እንደዛ ስታለቅስ ማጠወ ሀያት መጀመሪያ እኔ ጋር ነበር የመጣች፣ ግን እኔ ጋር ስትመጣ ናርዶስ መማር የተከፈለ ስለዛ መንበርታል እና የዛኔ አሁን እኔ ናርዶስ ምንም አይነት ጥላቻ የለኝም። ደስቴም ቲንግ እንደ ሀቢባ መወዳት የምትመቸኝ እርዳታ ላይ ሰው የምትረዳ ነው። እኔ ዛኔ ለምን ተጣለኋት ስሰማ ወስ ሰፕራይዝ ቢኮዝ እኔ እርዳታ እኔ እየወዳ እግዚአብሔርን ነው የምልህ ሰዎች እየተገደሉ ተብዬ ተነግሮኝ እየረገጥናለን በቃ ስሚ ዜድ በቃ ጌምሽን ተጫዋችና ስሙይ ተጫዋች ትንሽ አረኔ እወጣለሁ ነው እወጣለሁ ትንሽ ተጫዋች ማሪ ነው ቤታዬ እወጣለሁ በቃ እኔ ማን ይሄ ጋላሪ ይሄ 15 እና ይሄ አንበሳና ቲክታክ ዩኒቨርሳል ማን ይምላል ምን ታውቂያለሽ? የሆነ አንድ ሲሳይ ይመጣልሻል። አይ ከራሱ ጀምር ከሆነ ሲሳይ ያለ እንግዲህ ካሜራ ይከፍት ነው ልብሴን ላውልቅ ነው። ዝግ ነው ሞቀኝ እኮ ወደ ልጅ ነኝ የመንጃ ፍቃድ ወይ ጌታ ደበቅ ብለሽ አርጊው ምኑን ማነሽ? አው ክሬም መታኝ። ወይ ቲያቲ ሂጂቱ ከህዝባት በትኝ ብትሄድ ነው ማና የምትሄደው? በፌክ አካውንት የሾገክ ብዬ ያዳምጣል። ፌክ አካውንት በየቦታው ሳይው ቤታ ናት እያሉ እየበረገጉ ችግር ውስጥ ገባን እኮ ወገን። በቃ ዜድ ውጪ እኔም ልወጣ ነው። በቃ ቻው ጋይስ ሁላችሁ እዚህ ያላችሁ ቻው በቃ ልውጣ እኔ። ሊቀመጡ ይችላሉ ግን እነሱ ሰዎች ይቀመጡ እና እኔስ ያላችሁ ልውጡ ልወጣ ነው። ቻው ጭንቀት